አኔ ያምጣንኪ መጠኖቼ መጠኖችሽ ናቸው ይላል። እንዲህ ሲባል ከእግዚአብሔር አብ ጋር የአምላክነት አቻ አላት ማለት አይደለም። ምንድነው? እሱ ቅድመ ዓለም ያለ እናት የወለደው ልጁ እሱ 5500 ዘመን ሲፈጸም ያለ አባት ወልደዋለች። የወላጅነት አቻ አላት። ልጇ ወልደ እግዚአብሔር ክርስቶስ ወልደ አብ ይባላል፣ ወልደ ማርያም ይባላል ማለት ነው። ስለዚህ ቅዱስ ያሬድ በዚህ መልኩ በአምላክ ሕሊና ታስባ ትኖር እንደነበረ የገለጸ ታላቅ ሊቅ ሲሆን ከዛ በኋላ ከአዳም በመቀጠል ደግሞ ምን ይላል? ማርያም እሰ ታሃቱ እምትካት ውስተ ከርሱ ለአዳም ከመባህሪ ጻዕዳ። ማርያም ግን ከጥንት ጀምሮ ይላል፣ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራ ነበር ይላል። እንደምን እንኳን በአዳም ባህሪ ዓለም ሳይፈጠር ዘመን ሳይቆጠር በአምላክ ሕሊና ነበረች። እንግዲህ እንደ ነጭ ዕንቁ ማለት የደፈረሰ ባህር ውስጥ ነጭ ዕንቁን ቢጥሏት በደፈረሰው ባህር ውስጥ ወይም ጭቃ ውስጥ አትለወጥም። ጽሬቷ ንጽህናዋ አይተዳደፍም፣ አትዝግም። በደፈረሰ ባህር ውስጥ አብርታ እንደምትታይ ቅድስት ድንግል ማርያምም ኃጢአት ባደፈረሰው በዚህ ዓለም እያለች መርገመ ሥጋ መርገመ ነፍስ ሳይኖርባት እውነተኛውን ዕንቁ ኢየሱስ ክርስቶስን በህቱም ድንግል ማርያምን ፊት ለፊት አይተዋል። ለዚህ ነው እምነ ፀሐይ የአቢ ብርሃና፣ ብርሃኗ ከፀሐይ ብርሃን ይልቅ ይበልጣል። አንቀጸ አድህኖ አልባቲ ሙስና፣ ነውር ነቀፋ የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርግው ስና፣ ውበቷ ደምግባቷ በክብር ያጌጠ የተሸለመ ነው። አማን በአማን መሶብ ዘመና፣ እውነት በእውነት መና ወልደ እግዚአብሔርም በማህፀኗ የተሸከመች አማናዊት መሶበ ወርቅ ናት እያለ ፊት ለፊት አይቷታል ማለት ነው። እና ካፏ የሚወጣዋንም መዓዛ አስቦ ነጽሩ ሊተ ድንግለ ህትምተ መዓዛ አፏ ሀይጼን ውፍረተ፣ የአፏ መዓዛ እንደ ሽቱ የሚያውድ የታተመች አዳራሽ ድንግል ማርያምን ይውልኝ ይላል። እሱ በዓይኑ አይቷታል። ይህ ብቻ ሳይሆን ድንግል ማርያምን ከመውደዱ የተነሳ ከመሬት ከፍ ብሎ ታቦተ ጽዮን ላይ እጁን ጭኖ አንቀጸ ብርሃንን የደረሰላት በመሆኑ ቅድስት ድንግል ማርያም የቅዱስ ያሬድ ወዳጅ በመሆኗ ለቅዱስ ያሬድ የተለመነች እመቤት ለእኛም ትለመነን ብላ ቤተክርስቲያናችን ዘወትር ምስጋናን ታቀርባለች። እንግዲህ ድርሰቱን ደግሞ እንደምጠየቀው በስፋት ለማብራራት ሞክራለሁ። እንግዲህ ለጉባኤያችን መጀመሪያ እንዲሆነን ለሁለቱም መምህራኖቻችን ያው በተለያየ መንገድ ነው ጥያቄ ያላክ ነውና ለነሱ የቀረበውን ጥያቄ ጀምራለሁ። አስቀድሞ ከሊቀ ሊቃውንት ዮሴፍ ጀምርና የመጀመሪያውን ጥያቄ አቀርባለሁ። የመጀመሪያው ጥያቄ እንደ ቤተክርስቲያናችን አስተምሮ ዕለታት፣ ወራት፣ ሳምንታት፣ ወቅታትም ስያሜ እየተሰጣቸው ቤተክርስቲያን ታስተምራለች፣ ታሳውቃለች እና በተለይ ከጾመ ልደት ማጠናቀቂያ በፊት ያሉ ሳምንታት የራሳቸው ስያሜ እንዳላቸው ይታወቃል። በእነኚህ ጊዜያት ውስጥም የሚሰጡ ትምህርቶች፣ አስተምሮች በተለይ በቅዱስ ያሬድ አማካኝነት የተገለጡትን እንደው ማግባሪያ ቢሰጡን የመጀመሪያ እንደ መግቢያ ጥያቄ ላቅርብ። ክቡር አባታችን መልአከ ገነት መምህር ዘማርያም ሙጬ የዚህ ታላቅና አንጋፋ ካቴድራል አስተዳዳሪ፣ ተወዳጁ መምህራችን መጋቢ ሐዲስ ዶክተር ሮዳስ ታደሰ የምስራቅ ፀሐይ ቀበና መድኃኔዓለም ቤተክርስቲያን ትርጓሜ መጻሕፍት መምህር፣ ክቡራን ሊቃውንተ ቤተክርስቲያን መምህራን፣ ቀሳውስት፣ ዲያቆናት፣ መዘምራን፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንደምን ዋላችሁ? እንግዲህ ያው ጥያቄው እንደሰማችሁት ነው። ቅዱስ ያሬድ ከፍ ብሎ ብሉያትን ከዚያም ሐዲሳትን ሊቃውንትን በደንብ አድርጎ በዝማሬው ውስጥ አካቶ በጥልቅ ምስጢር በረቀቀ ሁኔታ እንደው አንዳንድ ጊዜ ስለ ዜማው ብቻ ነው የሚነገረው እንጂ በነገራችን ላይ ከዜማው የሚቀድመው መጽሐፉ ስለሆነ መጀመሪያ መጽሐፉን ነው ጥንቅቅ አድርጎ እግዚአብሔር መንፈስ ቅዱስ በገለጸለት ተረድቶ ከዚያ በኋላ ነው ወደ ዜማ ሄደው ማለት ነው። ያልተተረጎሙ መጻሕፍት ሁሉ በቅዱስ ያሬድ ገለጻ በደንብ ተተርጉመዋል።
የተከደነ የሚመስለው ነገር ሁሉ የተገለጠው በቅዱስ ያሬድ ድርሰት ነውና ዛሬም ለቤተክርስቲያናችን መምህራን ያልተገለጠ ነገር ግልጥ ሆኖ እንዲታይ መግቢያ እንዲሁም ደግሞ መስታወት ሆኖ የሚያሳዩ መጻሕፍትን የሚያሳይ ድርሰት ነው የቅዱስ ያሬድ ድርሰት። አሁን ያለንበት ዘመነ ጌና ይሉታል። ያው ዘውእቱ ልደት ማለት ነው። የልደት ዘመን ነው። ወይም ደግሞ ወደ ብሉይ ኪዳን ስንወስደው ትንቢተ ነቢያት የምናስብበት ነቢያት ይወርዳል ይወለዳል ዓለም ይድናል ብለው ለመናገር የግድ ጾም ያስፈልጋል። ለመንፈሳዊ ስራ መጀመሪያ የሚቀድመው ጾም ነውና እያንዳንዱ መንፈሳዊ ስራ በአባቶቻችንም ትምህርት በኢየሱስ ክርስቶስንም ትምህርት የምንወስደው መንፈሳዊ ስራ ሲጀመር በጾም ነው የሚጀመረው። ነቢያት ይወርዳል ይወለዳል ዓለም ይድናል። ይሄ ተስፋ መስቀል ይባላል። በብሉይ ኪዳን ሊቃውንት አተረጓጎም ተስፋ መስቀል ይባላል። ይሄ ትምህርት ሶስት መሰረታዊ ነገር ነው ያለው። ሁለተኛው ደግሞ ውረድ ተወለድ ዓለምን አድን፣ ብርሃንክን ላክልን፣ ጽድቅህን ላክልን፣ እጅህን ከአርያም ላክልን። እንደውም እንደ ኢሳይያስ ሀሬወ ከሰማያተ ረድ፣ ሰማያትን ሰንጥቃቸው ውረድ፣ ወኮነ ጽድቅነ ከመ ጽድቀ ተክቶ እንደ መርገም ጨርቅ ጽድቃችን ሆኗልና፣ በከመ ይግፎ ነፋስ ለጸበለ ምድር ከማሁ ሀፈሰነ ጌጋይነ፣ በደላችን ነፋስ ምድርን እየጠረገ እንደሚወስደው የምድርን ትቢያ እንደሚጠርገው በደላችን እንደዚያ እየጠረገ ነውና እባክህን ሰማያትን ሰንጥቀህ ውረድ ተማጽኖ ይባላል። ይሄ ደግሞ ልመና ማለት ነው። ሶስተኛው የነቢያት አስተምሮ ተመየጡ ሀብዬ ይቤ አምላክ እስራኤል፣ በየቋንቋቸው አዶናይ ይላል ነቢዩ ሕዝቅኤል፣ በአንጻሩ ደግሞ ጸባኦት ይለዋል ኢሳይያስ፣ ሙሴ ደግሞ ቅዱስ እስራኤል ይለዋል። ሁሉም ነቢያት የሚተባበሩበት የሰራዊት ጌታ እግዚአብሔር ወደ እኔ ተመለሱ ይላል የሚል የንስሐ ጥሪ ነው። ሶስት አይነት ትምህርት ነው፣ በሶስት ይከፈላል የነቢያት ትምህርት። መጀመሪያው ተስፋ መስቀል ነው፣ ይወርዳል ይወለዳል ብለው ዓለምን ያጽናኑበትና በተስፋ እንዲኖር ያስቀጠሉበት ነው ዓለምን። ሁለተኛ ያልኳችሁ ደግሞ ተማጽኖ መማፀን ልመና ነው። ሶስተኛው ደግሞ ትምህርተ ንስሐ ወደ እኔ ተመለሱ የሚለው ትምህርት አስተምረዋል። በዚህ መሰረት አሁን ይህንን በቅዱስ ያሬድ እይታ የነቢያት ዘመን ወይም ጾመ ነቢያትን ወይም ይህን ዘመነ ጌና የምንለውን ዘመን ስንመለከተው ጥንቅቅ አድርጎ በሚደንቅ ሁኔታ ደርሶለታል። አስቀድሞ እንደተነገረው የየሳምንታቱ አውራሁ ዓመታቱን በደንብ አድርጎ ጠንቅቆ ቤተክርስቲያኗ በቀመር እንድትመራ አድርጎ ዝም ብሎ ከላይ ከታች ያለ ትምህርት እንዳይኖር ጥንቅቅ ያለ ደረጃውን ጠብቆ ዘመኑን በዋጀ ሁኔታ ምስጢራት እንዲፈሱ ለሚመናን እንዲዳረሱ ጥንቅቅ ያለ ትምህርት ነው ያላት ቤተክርስቲያኗ። ቅዱስ ያሬድ እንደው ብሉያትን ሐዲሳትን ዜማ ደረሰ ብቻ ሳይሆን ቀመረ ቤተክርስቲያንም በሚገባ የቀመረው እሱ ነው። እውነቱን ለመናገር እነኛ አሁን ቀመር የቀመሩ ከሄኖክ ጀምሮ አሉ። ያን ወደ ቀመር ወደዚያ ሳንሄድ የነኛ ቀመራት እንዳለ ሆኖ በተለየ ሁኔታ ግን የቅዱስ ያሬድ ደግሞ ለአገልግሎት የቀመረው ቀመር የተለየ ነው። በዘመን በሳምንት በወር በዕለታት የሚዜም የሚተረጎም የሚብራራ ቃለ እግዚአብሔር አስቀምጧል። በዚህም መሰረት አሁን ይህንን ስብከተ ጌናን ወይም የገና ዘመን የነቢያት ዘመን ስንመለከተው መጀመሪያ ጽጌ ያው የሚጠናቀቀው መስከረም 26 በኋላ አስተምሮ ይገባል ማለት ነው። ከጽጌ በኋላ ያለውን ራሱን ሳምንቱን አስተምሮ ብሎታል። በዚህ አስተምሮ ማለት ቀጥታ ግዙን ወደ አማርኛ ስንተረጉመው የይቅርታ ጊዜ ማለት ነው። ሰዎች ይቅርታ የሚለምኑበት እግዚአብሔር ይቅርታቸውን የሚቀበልበት የይቅርታ ጊዜ፣ ዘመን፣ ሰዓት፣ ሳምንት የሚል ትርጓሜ ይሰጠናል። በዚህ ጊዜ የሚዘመረው መዝሙር ደግሞ የተዘኪሩ አበሳዚአነ ኢሃደገነ ፍጹመ ንማስን እንትናችንን አስቦ እንጠፋ ዘንድ አላደረገም ወይም ተወን። ኃጢአታችንን አስቦ እንድንጠፋ አላደረገንም ወይም ተወን። ኃጢአተኞች ሆነን ሳለ ኃጢአት እንዳልሰራን በዓይኑ እያየ ዓይንን የፈጠረ እግዚአብሔር እንዳላየ፣ ጆሮን የፈጠረ እግዚአብሔር እየሰማ እንዳልሰማ በትዕግስት አለፈን፣ ተወን፣ ይቅር አለን፣ የይቅርታ ጊዜ ሰጠን፣ የንስሐ ጊዜ ሰጠን የሚል መዝሙር ነው የሚዘመረው። ይሄ በመዝሙረ ዳዊትም ላይ ተቀምሟል። ከዚያም እንደው አስቀድሞ ነቢየ እግዚአብሔር ቅዱስ ዳዊትም የተናገረው ስለ መቃቢያን የተናገረው ቢሆንም
የተዝክርለና በሳነ ዘተካት እዚያን የተወሰደው ማለት ነው። የቅዱስ ያሬድ ሐሳብ መዝሙረ ዳዊት ላይ የተዝክርለና በሳነ ዘተካት ፍጡነ ይርከበነ ሳይልክ እግዚኦ፣ አቤቱ የቀደመ በደላችን አታስብብን፣ ይቅርታ ፈጥኖ ይደረግልን፣ እስመ ተመንደብነ ፈድፋደ ፈጽመን ተጨንቀናልና ብሎ ለመቃቢያን የዘመረውን የተናገረውን ቅዱስ ያሬድ አንጥቶ የተዘክሩ አበሳዚያነ ያደገነ ፍጹመ ንማስን ሄር እግዚአብሔር። ምክንያቱም ደግሞ እግዚአብሔር ቸር ነው። ምንድነው እግዚአብሔር? ምንድነው? አዎ እግዚአብሔር ቸር ነው። ቸር ስለሆነ ተወን፣ ኃጢአታችን ሳያስብብን አስቦ ሳያጠፋን ይቅርታና ምሕረትን ሰጠን ብሎ ወደ ወንጌሉም ስንወስደው ደግሞ ያው የተለመደው የማቴዎስ ወንጌል ምዕራፍ 6 ያንቀጸ ጸሎት የምንለው አባታችን ሆነ ብለን የምንጸልየውን ጸሎት እዚህ ላይ አዋህደው ቤተክርስቲያን በዚህ በቅዱስ ያሬድ ቀመር መሰረት ታስተምራል። የመጀመሪያው ይሄ ነው፣ አስተምሮ ይባላል ማለት ነው። ከዚያ ቀጥሎ ያለው ሳምንት ደግሞ ከአስተምሮ ቀጥሎ የሚመጣው ሳምንት ቅድስት ይባላል። ምን ይባላል? ቅድስት ይባላል። በዚህ ዕለት ደግሞ በዚህ ሳምንት ደግሞ የዘመረው ድጓው ሎቱ ስብዓት ወሎቱ አኮቴት ለዘቀደሳ ለሰንበት፣ ሰንበትን የቀደሳት ያከበራት የለያት የሰው ልጆች እንዲያርፉባት አድርጎ እረፍት አድርጎ እየሰጣት ለሙሴም ለደቂቀ እስራኤል እንዲነግራቸው አድርጎ መጀመሪያም እሱ ስነ ፍጥረትን ፈጥሮ ያከበራት የቀደሳት ሰንበትን የፈጠረ ለሷ እሷን ለፈጠረ ምስጋና ይገባዋል፣ ፍጹም ምስጋና ይገባዋል። አዎ ወሎቱ አኮቴት ለዘቀደሳ ለሰንበት ይቀጥልና አልቦ አመይሃሎ ወአልቦ አመይሃሎ ክርስቶስ ወልደ እግዚአብሔር፣ የእግዚአብሔር ልጅ ክርስቶስ ፈጽሞ የሌለበት ዘመን የለም ይላል። ስለዚህ ፈጽሞ የሌለበት ዘመን የሌለ ለርሱ ምን ይገባዋል? ፍጹም ምስጋና ይገባዋል ለእግዚአብሔር። ዓለማት ሳይፈጠሩም ነበረ፣ ዓለማትን ፈጥሮ አለ። ዓለምን አሳልፎ ለዘላለም ይኖራል። እግዚአብሔር ፈጽሞ የእግዚአብሔር ልጅ ክርስቶስ የሌለበት ዘመን የለም ይላል። እነሱ እግዚአብሔር ያለበት እነሱ የሌሉበት ጊዜ አለ። እግዚአብሔር የሌለበት ዘመንና ጊዜ ግን የለም። የእግዚአብሔር ልጅ ክርስቶስ የሌለበት ዘመን የለም። ይህን ይገልጽና ዘገብሮ ለሰብ ባርያዚያሁ ኩሉ እሁዝ ውስተ እደሁ ውእቱ ይኮንን ሰማያተ ወምድረ ገብረ በከመ ፈቀደ ይላል። በዚህ ጊዜ የሚዘምረው ሁለተኛው ሳምንት ማለት ነው። ምንድነው ያልኳችሁ? ቅድስት በተባለው ስለ ቅድስና፣ ስለ እግዚአብሔር ቅድስና፣ ስለ እግዚአብሔር ልዩነት፣ ስለ እግዚአብሔር ክቡርነት ቀደሰ ለየ ልዩ አምላክ መሆኑን እማያልፍ ሕልፈት የሌለበት አማልክት የተባለውን ሁሉ አሳልፎ የሚኖር ለሱ ግን ሕልፈት የሌለበት ቀደሰ አከበረ የተከበረ ቀደሰ መረጠ የተመረጠ መርጠን ለይተን ያክብረን የምንቀበለው በትክክል ብቸኛ አምላክ ብለን የምናመልከው ለሱ ምስጋና ይገባዋል፣ ፍጹም ምስጋና ይገባዋል። ሰማያትና ምድርን ራሱ በፈቀደ እንደሰራ የሰራ ነው። ሰማይን ምድርን ሲሰራ የማንንም ፈቃድ አላስፈልገውም። ዓለማትን ሲፈጥር የማንንም እርዳታም አላስፈልገውም፣ አማካሪም የለውም። ይሄንን ታላቁ ዲዮናስዮስ የተባለ በዚህ በሃይማኖተ አበው የመጻሕፍተ ሊቃውንት መተርጉማን እንዳስቀመጡት እግዚአብሔር በፈቀደ ሁሉን አደረገ ሰራ ብሎ ቅዱስ ያሬድ የገለጠው ወደ ዲዮናስዮስ ወደ ሃይማኖተ አበው ስንወስደው ምን ይላል? እይፈቅድ እግዚአብሔር ኃይለ መልአክ ለገቢረ ኩሉ ፈቃዱ አለ። ፈቃዱ የፈቀደውን ስራ ለመስራት እግዚአብሔር የመልአክ እንኳን እርዳታ አያስፈልገውም። ምክንያቱም እስመ ውእቱ ፈጣሪሆሙ ለመላእክት፣ ራሱ መላእክት የሱ ተፈጥሮ ናቸውና እነሱንም በፈቀደ ይፈጥሯቸዋል ዘላለም እንዲያመሰግኑት ያለ ረፍት። አባይ ከመፍሰስ ነፋስ ከመንፈስ እንደማያቋርጥ የማያቋርጥ ምስጋና ሊያመሰግን እነሱን የፈጠረ። ስለዚህ ለሱ ረዳት የማያስፈልገው አማካሪ የማያስፈልገው ሁሉም በፈቀደ የሚሰራ ለርሱ ፍጹም ምን ይገባዋል? ምን ይገባዋል? ምስጋና ይገባዋል። ይሄ ቅድስት የተባለው ሳምንት ነው። ከዚያ ቀጥሎ ያለው ደግሞ ምኩራብ ይባላል። ምን ይባላል? ምኩራብ። አሁን ይሄ ቅድስት የምንለውም አሁን ምኩራብ የምንለውም ቀጣይም የሚመጣውም እነኚህ በአብይ ጾምም ላይ አሉ፣ እዚህም ላይ አሉ፣ አብይ ጾም ላይ አሉ። እነኚህ ስያሜዎች ማለት ነው። ምኩራብ የሚለው ስንመለከተው በዚህ ደግሞ አሁን የእግዚአብሔርን ፍጹምነት እግዚአብሔር ፍጹም እንከን የሌለው አምላክ መሆኑን በደንብ የሚገልጽ የሚያብራራ ሐሳብ ነው ቅዱስ ያሬድ ያቀረበው። ከብሉያትና ከአዲሳት ነው ቅድም እንደነገርኳቸው እያጣቀሰ የሚገልጸውና በዚህ ላይ ደግሞ ሲዘምር ምኩራብ የተባለው ጊዜ ላይ ደግሞ ሳምንት ሲዘምር የሳምንቱ መዝሙር ምን ብሎ ዘምሮታል? አምላክ ፍጹም በህላዌሁ
አምላክ ባኗኗሩ ፍጹም ነው፣ እንከን የለውም። ዘሃሎም ቅድመ ይትፈጠር ዓለም ሳይፈጠር የነበረ ነው። ዘበመንግስቱ ይኮነን ዓለመ ሰማየ ገብረ ለስባቲሁ ለምስጋናው ሰማይን የፈጠረ ወምድረ ሳረረ ምድርን የመሰረተ ሰማይና ምድር ለምስጋናው ለክብሩ የፈጠረ ገናናነቱ ይገለጥበት የፈጠረ ነው። ሰማየ ገብረ ለስባቲሁ ዓለመ ፈጠረ ወምድረ ሳረረ ወገሰጸ ባህርንም የገሰጸ ምድርና ሰማይን የመሰረተ ነው ይላል። ወገሰጾሙ ለነፋሳት ነፋሳትን የገሰጸ ወደ እርሱ ቅረቡ እሱ ያበራላችኋል በማለት ይህን በደንብ አድርጎ የእግዚአብሔርን ፍጹም አምላክነት በሚገልጽ ሁኔታ ቅዱስ ያሬድ በደንብ ይህን ዘምሮታል። እንከን የሌለው አምላክ ነው እግዚአብሔር። ማለትም ለእግዚአብሔር እንከን አናወጣለትም። በሲራክም በጠቢቡ ሰሎሞን እንደተነገረው እግዚአብሔር ለፍጥረቱ እንከን እንደሌለው ተነግሯል። እግዚአብሔር ሁሉም በጊዜው ምን አድርጎ ሰራው? ውብ አድርጎ ሰራው ይላል ጠቢቡ። ወደ ሲራክ ስንወስደው ደግሞ እንደው እግዚአብሔር የሰራው ፍጥረት እንከን የለውም ይላል። እንከን የለውም። ያ እንከን የሌለውን ፍጥረት የፈጠረው እንከን የሌለው እግዚአብሔር ነው። ስለዚህ እንከን የሌለው አምላካችን እርሱ ፍጹም ነው ባኗኗሩ። ሰማያትን፣ ምድርን፣ ፍጥረትን በአጠቃላይ የፈጠረው ባህሩን፣ የብሱን የፈጠረው ይህን ሁሉ ለምንድን ነው ሲባል ለምስጋናው ለክብሩ ነው። ምክንያቱም ምስጋናው በባህሪው እንደቀራ ወቀና ዓለምን ፈጠረ ብለውታል ሰለስቱ ምዕትም። ስለዚህ እግዚአብሔር ሁሉን የፈጠረው ክብሩ እንዲገለጥ ነው። በራሱ ብቻ ከሚቀር ፍጥረት ፈጥሬ እያመሰገነ ፍጥረት ለምን አይኖርም ብሎ ፈጠረ። ሲፈጥርም ለፍጥረቱ እንከን የሌለው አምላክ እንከን የሌለው ፍጥረት ፈጠረ ብሎ ሊቁ ምኩራብ በተባለው ሳምንት ላይ ይህንን ዝማሬ ይህንን ወንጌል ይህንን ብሉይ ኪዳን ሐዲስ ኪዳን አቀነባብሮ ተፈጥሮተ ዓለም ቅድመ ፍጥረት የነበረውን እግዚአብሔርን ካለወተ እግዚአብሔር በደንብ ይገልጻል ማለት ነው። ይሄ ምኩራብ ይባላል። ከዚያ ቀጥሎ ያለው ደብረ ዘይት ነው። ደብረ ዘይት ሰራ ሰንበተ ለሰብእ ዕረፍተ ነው። ለነቢያት፣ ለሐዋርያት፣ ለጻድቃን፣ ለሰማዕታት እያለ በደረጃ ለእነኚህ ሁሉ ሰንበትን ሰራ ብሎ ሰንበትን የሰራ በደብረ ዘይት ዕለተ ምጽአትን የሚያወሳ በአራራዩ ከዚያም ደግሞ እዝልም አለው ሰላምም አለው እስከ ሰላሙ ድረስ ጥንቅቅ አድርጎ ስለ ዕለተ ምጽአት የምንዘክርበትን የምናስብበትን አስቀምጧል። በተለይ አሁን የባለፈው ሳምንት ማለት ነው። አሁን ደግሞ የምንቀጥለው ከዚህ ቀጥሎ ያለው ደግሞ ስብከት ይባላል። ምን ይባላል? ስብከት። ከደብረ ዘይት ቀጥሎ ስብከት ነው። ስብከት ወልዶ መድኅነ ልሰብክ ነው። ዘእምቅድመ ዓለም ሀሎ ዓለማት ሳይፈጠሩ እየነበረ ያንን መድኃኒት ልጁን እንሰብካለን፣ እናስተምራለን፣ ይህን እናውጃለን። ቅዱስ ጳውሎስ አስቀድሞ ይህን ነገር በደንብ ገልጾታል። በተለይ እዚህ ቆሮንቶስ አካባቢ ላይ የግሪክ ፍልስፍና ውጧቸው የነበሩ ምዕመናን በፍልስፍና በጥበብ በምድራዊ ነገር ብቻ ተውጠው መንፈሳዊ ፍልስፍናን ትተው ነበርና መንፈሳዊ ጥበብንም ዘንግተው ነበርና መንፈሳዊ መለኮታዊ ጥበብ ኢየሱስ ክርስቶስን መያዝ መንፈሳዊ ጥበብ የተባለው ጾም፣ ጸሎት፣ ፍቅር፣ ትሕትና ይህንን መያዝ ሲገባቸው ስጋዊ ነገር ላይ ብቻ አተኩረው ስለነበረ እንደገናም ደግሞ የአጵሎስ የኬፋ የጳውሎስ የሚል ክፍፍልን በመካከላቸው ስለነበረ ያንን ሁሉ አጥርቶ ቀጥታ እኛስ የተሰቀለውን ክርስቶስን እንሰብካለን በሚል ድምዳሜ ወደዚህ እንዲመጡ ከሁሉም መጀመሪያ ክርስቶስን ማስቀደም እንዳለባቸው እሱን ሊሰብኩ የመጣበት ዓላማው እሱ እንደሆነ አስረግጦ እንደነገረ ቅዱስ ያሬድም ያንን መነሻ በማድረግ ወልዶ መድኅነ ልሰብክ ዘእምቅድመ ዓለም ሀሎ ሰያሜ ካህናትን የሚሾም ለጴጥሮስ በምድር በሰማይ ይሰርፈታ ብሎ የሐዲስ ኪዳንን ክህነት የሰጠ በጴጥሮስ አማካኝነት ለሐዋርያት የሰጠ በመንፈስ ቅዱስ ጸጋ ለሁሉም ይህንን የክህነታቸውን ኃይል ያጸደቀላቸው ማሰር መፍታትን ለካህናት የሰጠ ወተስፋ መነኮሳት በምድረ በዳ ሲኖሩ እሱን ተስፋ አድርገውት የሚኖሩ ነገር ደግሞ የማይቆረጥ እውነተኛ ተስፋ እሱ እንደሆነ ይህን አስረግጦ ነው። በዚህ ሳምንት ደግሞ አነገ ጀምሮ ከእሑድ ጀምሮ የሚቀጥለው ስብከት ይባላል ማለት ነው። ስለ ቅድመ ዓለም መኖሩ ወደዚህ ምድርም መንጣቱ ዓለምንም ያዳነ እሱ መሆኑ የመነኮሳትም የሰው ልጆችም ተስፋ ደግሞ እሱ እንደሆነ የማይቆረጥ እውነተኛው ተስፋ ራሱ እንደሆነ በደንብ አድርጎ ይህን ይዘምርልና ማለት ነው። አሁን የሚዘምረው ሊቃውንት አባቶቻችን ይህን ነው በዚህ ሳምንት። ከዚያ ቀጥሎ ያለው ደግሞ ብርሃን ይባላል። ያው በወንጌልም በዮሐንስ ወንጌል ምዕራፍ 1 ላይ ተገልጿል፣ ምዕራፍ 3 ላይ ተገልጿል። ብርሃን መጻ ውስተ ዓለም ወአብደረ ሰብእ ጽልመተ ብርሃን እስመ እኩይ ምግባሩ ከመ ይትከሰቶ። እነሆ የሰው ልጅ ከብርሃን ይልቅ ጨለማን መረጠ እንጂ ክፉ ስራው እንዳይገለጥበት ብርሃን ወደ ዓለም መጥቷል ወይም ወደ ዓለም መጣ እያሉ ወንጌላውያን እንደጻፉት
ራሱ ክርስቶስም ይህን እንዲያስተማራቸውና እንዲጻፉት እነ ቅዱስ ጳውሎስም ሀለፈ ጽልመት ወመጻት ሌሊት ሀለፈት ሌሊት ወመጻት መዓልት ወይም ሀለፈ ጽልመት ወመጻ ብርሃን ጨለማው አለፈ ሌሊቱ አለፈ ቀኑ መጣ ብርሃኑ መጣ ንግዲ ፍብላይሌና ኩሎ ምግባረ ጽልመት የጨለማን ስራ እዚህ በኋላ አውልቀን እንጣል ወነልበስ ወልታ ብርሃን ወይም ወልታ ጽድቅ በስመ ኢየሱስ ክርስቶስ የብርሃን ልብስን በኢየሱስ ክርስቶስ ስም እንልበስ ብሎ የተናገረውን በሮሜ መልእክቱ ላይ በደንብ አድርገው አባቶቻችን ሐዋርያት የሰበኩትን ክርስቶስ ያስተማራቸውን ቅዱስ ያሬድ ደግሞ በልዩ ሁኔታ ብርሃን ወደ ዓለም መጣ ብሎ በደንብ አድርጎ ይዘምራል። ቀጣዩ ማለት ነው። ከብርሃን ቀጥሎ ያለው ደግሞ ኖላዊ ይባላል። ኖላዊ በብሉይ ኪዳንም በሐዲስ ኪዳንም ክርስቶስ እውነተኛ እረኛ ጠባቂ እንደሆነ ራሱም ነግሮናል። በዮሐንስ ወንጌል ላይ አንቀጸ በግ የሚባለው ምዕራፍ 10 ላይ እንደምንመለከተው እውነተኛ የበጎች እረኛ እኔ ነኝ እንዳለን እውነተኛው እረኛችን በተለይም ደግሞ ከእናት ማህፀን ጀምሮ ከአባት ዘር ከእናት ደም ተከፍሎ በማህፀን ሲኖር ሕፃን 9 ወር ሙሉ በማህፀን የሚጠብቅ እውነተኛ እረኛ እናት በማህፀን የተሸከመችውን ሕፃን በማጠብቅበት ሰዓት አባት በእናቱ ማህፀን ያለን ሕፃን በማይጠብቅበት ሰዓት ወንድምና እህት በማይጠብቁበት ሰዓት 9 ወር ከማህፀን ጀምሮ የሚጠብቅ እግዚአብሔር ወደዚህ ምድር ከመጣን በኋላ ሕፃናትን አሳድጎ ባላይምሮ ብሩህ አይምሮ ሰጥቶ በዚህ ምድር ላይ እንድንኖር የሚያደርግ የማያንቀላፋ ትጉህ እረኛችን እንደሆነ አስረግጦ ኖላዊ ዘመጻ ውስተ ዓለም ወልዱ ወቃሉ ለእግዚአብሔር ኖላዊ እረኛችን ወደዚህ ምድር መጣ እርሱም ደግሞ የማይተኛው የእግዚአብሔር አብ ቃል የእግዚአብሔር አብ ልጅ ይለዋል። እሱ መጣ ወደዚህ ምድር መጣ እረኛችን መጣ ብሎ የማያንቀላፋ ትጉህ እረኛችን እንደሆነ እሱን ይገልጻል። ከዚያ በኋላ እንግዲህ ቀጥሎ ያለው ደግሞ የነቢያት ትንቢትም ተፈጽሞ የዓለም ሁሉ ተስፋም የሚፈጸምበት ልደት የሚለውን ይቀጥላል ማለት ነው። እና እንግዲህ ከልደት ቀድሞ ያሉት ሳምንታት በአጠቃላይ እንደው ከብዙ ባጭሩ ከሰዓታችን ጋር ለመሄድ ብዬ ነው አጠራጠር ያደረኩት። ወደ መጽሐፍ ቅዱስ በጥልቀት አልገባውም። ብሉያት ሐዲሳት በዚህ ውስጥ ይበረበራሉ፣ ይተረጎማሉ፣ ይረቀቃሉ። ግን አጠቃላይ አሁን የቅዱስ ያሬድን ለቤተ ክርስቲያኗ የዋለውን ውለታ ቅዱስ ያሬድ ብሉያትና ሐዲሳትን በዜማ እንዴት እንደተራቀቀው አንዳንድ ጊዜ የምናዜመው ዜማ መጽሐፍ ቅዱስ የማይመስላቸው ወገኖች ስላሉ የምንቀድሰው ቅዳሴ መጽሐፍ ቅዱስ የማይመስላቸው ወገኖች ስላሉ የምንቆመው ሰዓታትም መጽሐፍ ቅዱስ የማይመስላቸው ወገኖች ስላሉ ብሉያትም ሐዲሳትም ሊቃውንትም በደም ተመስጥረው ተረቀው በልዩ ትርጓሜ በዜማ እንደሚዜሙ ካስፈለገ በጥሬ ዜማ ብቻ አይደለም ጸናጽል መቋሚያ ከበሮ ድምጽ እነኚህ ሁሉ ተዋሂደው ሳይጣረሱ ላይምሮም ለጆሮም በማይጎረብጥበት ሁኔታ ጥንቅቅ አርጋ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቸኛዋ በዚህ መንገድ እንድታገለግል ይህንን ሀብትና ጸጋ በቅዱስ ያሬድ አማካኝነት የተሰጣት መሆኑን ለመግለጽ ነው። ይቆያል። ቃሎት ያሰማልን። አይተው በኋላ ቃሎት ያሰማልን። እንደው ሳያችሁ ማድመጥ ነው እና እንደው የያዛችሁት ካለ በየጻፋችሁ ባይቻላችሁ ደግሞ ኖትቡክ ላይ እየጻፋችሁ እንኳን እንደዚህ አይነት ትምህርቶች በብዙ መንገድ ስለማናገኛቸው እንደውች ለማሳሰብ ያህል ነው። ቃሎት ያሰማልን ሊቀ ሊቃውንት። ቀጥሎ መጠይቀው መጋቢ ሐዲስ ዶክተር ሮዳስን ነው። እንግዲህ ብዙ ጊዜ ያው ስለ ቅዱስ ያሬድ ስናነሳ የሁሉም ረዳት አማላጅ የምትሆን ደግሞ እመቤታችን በቅዱሳን ሕይወቱ ላይ ያላትን ጸጋ ያላትን ክብር እናያለንና በሰፊው ቅዱስ ያሬድና እመቤታችን ያላቸውን አንድነት ፍቅር በተመለከተ እንዴት ይገለጣል፣ እንዴት ይታያል፣ እሱስ እንዴት አድርጎ ገለጣት የሚለውን ነገር ቢያብራሩልን። ዘበመስቀሉ ተቀነወ ዘበነቢያት ተሰብከ መላእክት ወሊቃነ መላእክት ሰብህዎ ኪያሁ ንሰብክ መድህነ ሳዶር አላዶር ዳናት አዴራ ሮዳስ በተባለ ችንካሮች የተቸነከረ በዕፀ መስቀል የተሰቀለ ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለት መላእክት ሊቃነ መላእክት ለሚያመሰግኑት ለአምላካችን ለክርስቶስ ክብር ምስጋና አምልኮትና ውዳሴ ይገባል። ክቡር አባታችን መላከ ሰላም ዘማርያም ሙጬ የዚህ ታላቅ ቤተክርስቲያን አስተዳዳሪ፣ ሊቀ ሊቃውንት መምህር ዮሴፍ ደሳለኝ የሊቃውንት ጉባኤ ምክትል ሰብሳቢ፣ ክቡራን ሊቃውንተ ቤተክርስቲያን ሁላችሁም ምእመናን እንደምን ቆያችሁ?
እግዚአብሔር አምላክ ከሁላችን ጋር ይሁን። ጥሩ ጥያቄ ነው የተጠየቅኩት። ቅዱስ ያሬድና ቅድስት ድንግል ማርያም ያላቸው ፍቅር ያላቸው አንድነት ከተባለ ቅዱስ ያሬድ ራሱ ያደገው የተማረው በአክሱም ጽዮን ነው። እንግዲህ ጽዮን አማናዊቷ ጽዮን ቅድስት ድንግል ማርያም ከረገጠችባቸው ታላላቅ ቦታዎች አንዱ ነው። አስቀድሞ ምሳሌዋ ታቦተ ጽዮን በዛ አርፋለች። ቅዱስ ያሬድም ስለ ጽዮን ክብር፣ ስለ አማናዊት ጽዮን ክብር ሲዘመር ሲመሰገን ሰምቷል። ምንም ዝማሬው እንደሱ ዘመን ባይሆንም በንባብ መልኩ በድጋም መልኩ ሲማር የኖረ ነው። ምንም ትምህርቱ ባይገባውም ቅሉ። በኋላም ደግሞ ቅድስት ድንግል ከልጇም ማልዳ አይነ ልቡናው እንድታበራለት ደጋግሞ አክሱም ጽዮን እየሄደ ይጸልይ እንደነበረ ዜና ገድሉ ያስረዳል። እግዚአብሔርም አይነ ልቡናውን አብርቶለት በተለይ ሰማያዊ ዝማሬን ከሰማ በኋላ ለመጀመሪያ ጊዜ ያዜመውም ዜማ አርያሙ ከቅድስት ድንግል ክብር ጋራም የተነጻጸረ ነው። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ይላል። ሃሌል ማለት በዕብራይስጥ ቋንቋ ግናይ ምስጋና ማለት ነው። ያ የሚለው ቃል ያህ ማለት ያህዌህ እግዚአብሔር ማለት ነው። ምስጋና ለእግዚአብሔር ሎቱ ስብሐት፣ ለእርሱ ምስጋና ይሁን ማለት ነው። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ካለ በኋላ ቀዳሚሃ ለጽዮን ሰማየ ሰረረ፣ ከጽዮን አስቀድሞ ሰማይን ፈጠረ። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ፣ ዳግመኛም ለሙሴ የድንኳኗን ስራ አሰራሯን አሳየው በማለት ለጊዜው ደብተራ ኦሪትን ፍጻሜው ግን ቅድስተ ቅዱሳን ሆና የእውነተኛው የሊቀ ካህናት የክርስቶስ ማደሪያ ስለሆነችው ስለ ቅድስት ድንግል ነው የተናገረው። ምክንያቱም ደብተራ ኦሪት 3 ክፍል አላት። አደባባይ የሚባል ክፍል አላት፣ ቅድስት የሚባል ክፍል አላት፣ ቅድስተ ቅዱሳን የሚባል ክፍል አላት። በተለይ ደግሞ በቅድስተ ቅዱሳኑ ላይ ታቦቷ አለች፣ በትረ አሮን አለ፣ መሶበ ወርቅ አለ። ቅድስት ድንግል ማርያምም የሕይወት ቃል የክርስቶስ ማደሪያ የሆነች አማናዊት ታቦት ናት። እንደ በትረ አሮን እውነተኛውን ሊቀ ካህናት ወልዳለች። እንደ መናው እውነተኛ መና ወልደ እግዚአብሔርን በማኅፀኗ የተሸከመች ናትና አመስግኗል። እንግዲህ ቅዱስ ያሬድ ከዚህ በተለየ ደግሞ ቅድስት ድንግል ማርያምን በዓይኑ የተመለከተ ነው። እንደ ሌላው ሊቅ አይደለም፣ ተምሮ ሳይሆን በዓይኑ አይቷታል። ማይክራ በተባለው ቦታ ላይ ተሰውሮ ጽዋቶ ዜማን ሲያስተምር ቅድስት ድንግል ማርያም ቅዱስ ኤፍሬምን ከሶርያ አባ ሕርያቆስን ከብህንሳ በአካለ ነፍስ አምጥታ የብርሃን ዙፋን ተዘርግቶ በዚያ ላይ ተቀምጣ እናታችን ድንግል ማርያም ምን ብለዋለች? ያሬድ ኤፍሬም የሚነግርህን ሕርያቆስ የሚነግርህን ቅዳሴ፣ ቅዱስ ኤፍሬም የሚነግርህን ውዳሴ ሰምተ በጣዕመ ዜማ ስታመሰግነኝ መስማት ፈልጋለሁ ብለው ቅዱስ ኤፍሬም ውዳሴዋን አባ ሕርያቆስ ቅዳሴዋን ነግረውት ቅዱስ ያሬድ እየተመለከተ ድርሰትን የደረሰላት አባት በመሆኑ ድንግል መጋቤ ሐዲስ ቃለ ሕይወት ያሰማልን። እንመለሳለን። ብዙ ነገሮች እንሰማለን እና እንግዲህ እሱ በዓይኑ አይቷት እንዲህ ሲያመሰግናት በሊቃውንቱ ደግሞ እንዲህ ስትገለጥ በእኛ ምን ያለ ስሜት እንደፈጠረብን ማየት ነው። ከእመቤታችን ረድኤት በረከት አምና ቅዱሳን እግዚአብሔር ያካፍለን። ቀጥሎ ሁለተኛ ጥያቄ የምጠይቀው ሊቀ ሊቃውንት ዮሴፍን ነውና ያው ተመሳሳይ ከቅዱስ ያሬድ ቅድም እንዳሉት የዜማ ብቻ መምህር እንዳልሆነ ብሉያትን አዲሳትን የመጽሐፍተ ሊቃውንትን እየተነበየ እየተነተነ እየተረጎመ እያመሰጠረ ያመሰገነ አባት ከመሆኑ የተነሳ ምን ተናገረ የሚለውን ነገር እንዲገልጹልን በሁለተኛ ጥያቄ የማነሳው ቅዱስ ያሬድ ያው የእግዚአብሔር የሆኑ እግዚአብሔርን ብቻ አይደለም ያመሰግነው የእግዚአብሔር የሆኑትንም ቅዱሳኑን አመስግኗል። ከዚህ መካከል ለምሳሌ ስለ መላእክት፣ ስለ ነቢያት፣ ስለ ሐዋርያት አስተምሯል፣ ክብራቸውንም ገልጧልና እንደው አጠር ተደርጎ ስለነኚህ ስለ ቅዱሳን እግዚአብሔር ያከበራቸውን ቅዱሳን በተመለከተ እንዴት ባለ መንገድ ገለጣቸው የሚለውን ነገር ቢያብራሩልን። መልካም። እንግዲህ ያው ስለ ቅዱሳን ቅዱስ ያሬድ እንዳልነው ያልተናገረው ነገር የለም። ስለ መላእክት በሰፊው ተናግሯል። ስለ ጻድቃን፣ ስለ ሰማዕታት፣ ስለ ነቢያት፣ ስለ ሐዋርያት ከዚያም አልፎ ስለ ቤተክርስቲያን፣ ስለ ሰንበት ምንም እሱ ያላካለለው ወይም በሱ ድርሰት ውስጥ ያልተካተተ በእግዚአብሔር የተመረጠ ያልተካተተ ነገር የለም። ሁሉ ነገር አካቷል ማለት ነው።
በተለይ አሁን እዚህ አንቀጸ ብርሃን የሚባለው ድርሰቱ የቅዱስ ያሬድ ድርሰት ነው። በቤተክርስቲያናችን አስተምሮ ቅዱስ ኤፍሬም ውዳሴዋን ከሰኞ ጀምሮ እስከ እሑድ ድረስ ደርሷል። አንቀጸ ብርሃን የሚባለው ድርሰት ግን የቅዱስ ያሬድ ድርሰት ነው። ለዚያውም በዜማ እንደደረሰው ነው አባቶቻችን የሚያስተምሩን። በተለይ በዚህ ላይ እንደው የነገረ መላእክትን በጣም በሚደንቅ ሁኔታ ሌላው ስለ ነገረ መላእክት ወይም ስለ ቅዱሳን መላእክት ታሪክ በዘመነ ሊቃውንት እንደ ቅዱስ ኤጲፋኒዎስ በደንብ የገለጠ የለም። ኤጲፋኒዎስ በደንብ ገልጧል። ከኤጲፋኒዎስ ቀጥሎ ደግሞ በደንብ አድርጎ ስለ ነገደ መላእክት የገለጠው ማን ነው ቢባል ቅዱስ ያሬድ ነው። ቅዱስ ያሬድ ነው። በተለይ ከነገረ ስጋዌ ጋር ተያይዞ ማለት ነው። ኤጲፋኒዎስ አንደኛ ተፈጥሯቸውን ይናገራል። ተፈጥሯቸው ከምንድን ነው ሲባል ከእሳትም ከነፋስም የሚል መጻሕፍቶች አሉ፣ ሊቃውንትም አሉ። ያ ከእሳትና ከነፋስ ካልን ነፋስና እሳትማ እኛም የተፈጠርንበት ስለሆነ እንደኛ ይሞታሉ፣ እንደኛ ይታመማሉ፣ እንደኛ ይደክማሉ የሚል ነገር ያመጣብናል ይላል ሊቁ። ታዲያ ምን ማለት ነው? ሊቃውንቱስ መጻሕፍቱ ስህተት ነው ማለት ነው? እንደዚያ ከእሳትና ከነፋስ ያሉ አይደለም፣ ስህተት አይደለም። ሊቃውንቱና መጻሕፍቱ ግብራቸውን ስራቸውን ለመግለጽ ከእሳትና ከነፋስ አሉ። እግዚአብሔር ደግሞ መላእክትን ሲፈጥራቸው ካለመኖር ወደ መኖር አጥቶ ከአምላክ ብርሃን ከረቀቀ ብርሃን እንዲያሽን ከዙፋኑ ይፈላሉ ይላል። ለዚህም ሲያስቀምጥ ምን አለ? አኮ ተፈጥሮቶሙ ለመላእክት እምነፋስ ወነድ ክልኤቱ ጠባይ፣ ከሁለት ጠባይ ከእሳትና ከነፋስ መላእክት የተፈጠሩ አይደሉም አለና መሰ ተፈጥሮ እምነፋስ ወነድ ክልኤቱ ጠባይ፣ ከእሳትና ከነፋስማ ተፈጠሩ ካልን እምጠፉ ወማሰኑ ከማነ፣ እንደኛ በጠፉ በፈረሱ በበሰበሱ በታመሙ በሞቱ ነበረ። ታዲያ ከምን ተገኙ ካላችሁኝ አላም አምላክ ብርሃናዊት ረቂቅ የሆነች የአምላክ ብርሃን ከዚያ መላእክት ተገኝተዋል። ከዚያ ይህን መገኘታቸውን በዚህ እሳትና ከነፋስ መጻሕፍት የሚሉት ሊቃውንትም የሚሉት እሳት ፈጣን ነው ያቃጥላል፣ እርጥቡንም ደረቁንም። መላእክትም ፈጣን ናቸው፣ እንደ እሳት ረቂቅ ናቸው። እርጥቡን ደረቁን እሳት እንደሚያቃጥል በኃጥአንም ላይ በጻድቃንም ላይ ይቅርታን መቅሰፍትንም የማንጣት ስልጣን አላቸው። በጻድቃን ላይ ይቅርታን፣ ምሕረትን፣ ቸርነትን፣ በኃጥአን ላይ ደግሞ መቅሰፍትንም ያመጣሉ። ለሁለቱም የሚላላኩ ስለሆነ። ሌላው ነፋስ አላቸው። ነፋስ አይጨበጥም፣ ረቂቅ ነው፣ ፈጣን ነው። እነሱም ረቂቃን ፈጻሚያነ ፈቃድ ናቸውና እሳትና ነፋስ ብሎ መጻሕፍት የሚገልጧቸው ሊቃውንትም በዚህ ነው ብሎ ግብራቸውን ሲያዩ በዚህ ገልጠዋቸዋል። አስታርቆ ሊቁ ይናገራል። ሌላው መላእክት ቁጥር የሌላቸው ስፍር ቁጥር የሌላቸው ናቸው። መላእክት ከዚህ እስከዚህ ተብሎ በአሃዝ አይወሰኑም። እንደውም ዓመ ተፈጥረ ዓለም እስከኔሁ ዓለም ከተፈጠረ ጀምሮ እስካሁን ድረስ ዘወረደ ዝናብ የወረደው ዝናብ ለመተፈለቆ በባህዱ ነጠብጣብ አንድ ሁለት ተብሎ ነጠብጣቡ ቢቆጠር ይበዙ ምንሁ ቅዱሳን መላእክቱ ለእግዚአብሔር ለምሉ አመስፈና ወቦተ ህሊና ነው። ዓለምን ተቆጣጥሮ የሚገዛ በሁሉ ላይ የሰለጠነ የእግዚአብሔር መላእክት ከዚያ ይበዛሉ። አስቡት፣ ዓለም ከተፈጠረ እስካሁን የወረደው ዝናብ በሌሊትም በቀንም አንድ ሁለት ሶስት ተብሎ ነጠብጣቡ ቢቆጠር አይቻልም እንጂ ይቻላል እንዴ? እስኪ አንድ ደቂቃን ዝናብ መቁጠር ይችላል? አንድ ደቂቃ የወረደው በሰከንድስ? ዓለም ከተፈጠረ እስካሁን የወረደው ዝናብ ግን መላእክት እዚያ ይበዛሉ። እግዚአብሔርን የሚያመሰግኑት ነው የሚለው ሊቁ። ሌላው የማይጨበጡ የማይዳሰሱ ብቻ ሳይሆን ሕያዋን የሆኑ ሞት የሌለባቸው ድካም የሌለባቸው ናቸው ብሎ ያን የገለጸውን ታላቁ ሊቅም ደግሞ በተለይ ከነገረ ስጋዌ ጋር አዋህዶ ቅዱስ ያሬድን ስናመጣው ቤተልሔም ላይ መላእክት እግዚአብሔርን ለማየት ይናፍቁ ነበረ። እንደው መላእክት ዓለም ሳይፈጠር የነበረ እግዚአብሔር እነሱን አንጥቶ ፈጥሯቸው እያመሰገኑ 5500 ዘመን ያመሰግኑታል፣ ያመልኩታል፣ እንዲሁም ደግሞ ያምኑታል፣ አይጠራጠሩም፣ ምስጋናቸውም አይቋረጥም። ግን ሳያዩት ነበር ይላሉ ሊቃውንት። ሳያዩት ነበር የሚያመሰግኑት። ማየት ይፈልጋሉ። ዘያፈትሆሙ ለመላእክት ያውጽዎ ነው። ለዘም ቅድመ ዓለም አስቀድሞ የነበረ እግዚአብሔር መላእክት ራሱ ሊያዩት ይጎመጁ ነበር፣ ያስጎመጃቸው ነበረ፣ ደጅ ጠኑ ነበረ። የታዩት ታዲያ መቼ አዩት ሲባል ድንግል ማርያም ወልዳው በእጇ ታቅፋው ጡት እያጠባችው ቤተልሔም ተወልዶ መላእክት አይተውታል። በዚህ ጊዜ በቤተልሔም በተወለደ ጊዜ እመቤታችን አቅፈው በላይ በአንድነት በሶስትነቱ በልልና ሆኖ ዓለምን ይመግባል። ቤተልሔም ከድንግል ማርያም እቅፍ ሆኖ ደግሞ ጡት ይመገባል። ስለዚህ በዚህ በቤተልሔም በነበረበት ሰዓት ከሰማይ መላእክትን፣ ከምስራቅ ጠቢባንን፣ ከመንደር እረኞችን፣
ከበረት እንስሳን አድርጎ እግዚአብሔር በልደቱ ተገልጦላቸዋል። አይተው ፈጣሪያቸውን በአንድ ላይ አመስግነዋል። ሁሉም እጅ መንሻ አቅርቧል። በነገራችን ላይ 7 ሰገል ብቻ አይደለም እጅ መንሻ ያቀረቡት። ቄርሎስ ሊቁ እነኚህ ሁሉም ፍጥረት እሱ ሰበሰባቸው፣ እዚያ ምስጋና አቅርበዋል። ለምሳሌ የምስጋና መስዋዕት መላእክት ከሰማይ አመጡ። እረኞችም ከመንደር መጥተው አብረው አመስግነዋል ከመላእክት ጋር። እንስሳት እንኳን ራሱ ያላቸው እስትንፋስ መስጠት ነው። እስትንፋሳቸውን ለብርዱ አሟሙቀውታል። ስለዚህ ያልገበረ የለም። ሁሉንም ሰብስቦ በዚያን ጊዜ መላእክት አዩት። ካዩት በኋላ ወደቁና ሰገዱለት ይላል በአንቀጸ ብርሃን ድርሰቱ ላይ። ከሰገዱለት በኋላ ወደ ሰማይ ወጡ፣ አረጉ። በዚያም ደግሞ ከአብና ከመንፈስ ቅዱስ ጋር አገኙት። በዚያም ደግሞ አመሰገኑት። አሁንም ቤተልሔም ሲመጡ መላእክት ክርስቶስን ራሱን አገኙት፣ ከዚህም ሰገዱለት ይላል። ይሄ እንደውም በረቀቀ ሁኔታ የሉቃስ ወንጌል ምዕራፍ 2 ሊቃውንት አባቶቻችን እንደሚያስተምሩን ሲረቅባቸው ከህሊና በላይ ከመላእክት ህሊና በላይ ስለሆነባቸው በሰማይም በምድርም ለማን ምስጋና? በሰማይ ማን አለ? ቤተልሔም ማን አለ? በጽርሐ አርያም አለ፣ በረት ውስጥም አለ። በልልና ለምን እየመገበ ደግሞ እዚህ ደግሞ ታች ደግሞ መቴተ ምድር ደግሞ በበረቱ ነው ደግሞ ጡት እየተመገበ አለ። ስለዚህ ምን አሉ? ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብ። ለእግዚአብሔር በሰማይ ምስጋና፣ ወሰላም በምድር ለምድር እርቅ፣ ስምረቱ ለሰብ ለሰው በጎ ብለው የዘመሩት ይህንን እነሱ ዘመሩ ብሎ የሉቃስ ወንጌልን በደንብ አድርጎ የገለጠው ማን ነው? ቅዱስ ያሬድ ነው ማለት ነው። ይሄን በደንብ አድርጎ ተራቆበታል በአንቀጸ ብርሃን ድርሰቱ ላይ ማለት ነው። ስለዚህ ስለ ነገደ መላእክት ቅዱስ ያሬድ፣ ሌሎችም ደግሞ አሁን ለምሳሌ ስለ አርባዕቱ እንስሳ፣ ስለ ጸወርተ መንበር፣ እንደገና ስለ ሱራፌል፣ ስለ ኪሩቤል፣ ስለ ሩፋኤል፣ ስለ ኡራኤል እያንዳንዱ ዓመት በዓል ሁሉ ያለው ቃል እግዚአብሔር የሚባለው ቅዱስ ያሬድ የደረሰው ነው። ለምሳሌ ስለ ሩፋኤል ስናከብር፣ ስለ ሌሎቹ መላእክት ስናከብር እምትጓሃን መላእክት ለይነጉሙ ሱራፌል በግርማሆሙ ወሱራፌል በውዳሴሆሙ፣ ሱራፌል በምስጋናቸው ኪሩቤልም ደግሞ በግርማ በተሞላ አክሊል አድርገው ራሳቸው ላይ በጽርሐ አርያም በላይ ማዕጠንተ ወርቅ ይዘው ቅዱስ ቅዱስ እያሉ እግዚአብሔር እንደሚያመሰግኑት አክሊላቸውን እያወረዱ በአደባባይ ዝቅ ብለው እንደሚንበረከኩለት እንደሚያመሰግኑት እነኛ እረፍት የሌላቸው እንቅልፍ የሌላቸው መላእክት እግዚአብሔርን ያመሰግኑታል ብሎ በደንብ አድርጎ በድርሰቱ ስለ መላእክት አገልግሎት በደንብ ገልጿል ማለት ነው። ደግሞ አርባዕቱ ጸወርተ መንበር የምንላቸው ለቄጥሩ ይሏቸዋል። በፋርስ ሀገር ያለ 4 ራስ ያለው አሞራ በዚያ መስለው ሊቃውንት ያስቀምጣሉ። ይሄ አንዱ ወደ ሄደበት ሁሉም ተከትለው እንደሚሄዱ በአራቱ ማዕዘነ ዓለም ሁነው ጸወርተ መንበር ሆኖ እግዚአብሔር እንደሚያመሰግኑ ሕዝቅኤል ምዕራፍ 1 ቁጥር 3 ላይ ያለውን በደንብ አድርጎ አርባዕቱ እንስሳ በተባለው በዓል ላይ ህዳር 9 ላይ 8 ላይ በመናከብረው በደንብ አድርጎ በዚህ ገልጾልናል ማለትና በአጠቃላይ ቅዱስ ያሬድ ስለ ቅዱሳን መላእክት ሙሉ የሆነ ለአገልግሎት የሚሆን ለማህሌት ከዋዜማ ጀምሮ ለእያንዳንዱ በዓላት ራሱ ደርሶ አስቀምጦ አባቶቻችን ሊቃውንቱ በዚያ መሰረት እየተራቀቁ እንደሚያመሰግኑ ያ ሁላችንም የዘወትር ትምህርታችን የምንናገረው የምንመሰክረው ነው። በየበዓሉም የሚሰበክልን ይሄው ነው ማለት ነው። በነገራችን ላይ እንደው እኛው ወደ ውጭ ወተን ስናስተምር ሰባኪው መምሩ ሙሉ የሚሆነው ማህሌቱ ጋር ሰምቶ ሲወጣ ነው። ማህሌቱ ሰምቶ ሲወጣ ሙሉ ይሆናል። ለምን ማለት ቅዱስ ያሬድ ሁሉን ነገር ስለተናገረው ማለት ነው። ቅዱስ ያሬድ ጥንቅቅ አድርጎ ነገረ መላእክትን ከተፈጥሯቸው ጀምሮ ከአገልግሎታቸው ጀምሮ ጥንቅቅ አድርጎ በዜማ ስለደረሰው ሊቃውንት አባቶቻችን ሲሉት ማህሌት ላይ ያደረ መምህር እና ውጭ ላይ ያደረ መምህር አንድ አይሆን። ምክንያቱም የሚቀዳው ማህሌቱ ነው። ይሄ ብሉያቱ ሐዲሳቱ ስነ ፍጥረቱን በደንብ ስለተራቀቀበት ሊቃውንት ያን በዜማ ሲሉት እዚያ መምህራኑ ያዳምጣሉ። በደንብ አድርገው ቀድተው የሚወጡት ለሌላው ማፍሰስና ማጠጣት ማርካት የሚችሉት ከማህሌቱ ወደዚህ ወደ አደባባዩ ሲወጡ ነው ማለት ነውና ቅዱስ ያሬድ ስለ ሌሎችም ስለ ቅዱሳን ስለ ጻድቃን በአጠቃላይ በዓላት የሚከበርላቸው ቅዱሳን ሁሉ በቅዱስ ያሬድ ተቀምሞ ቃል እግዚአብሔር ተደርሶላቸዋል። ያልተደረሰለት የለም ማለት ነው። አሁን ስለ ቅዱስ ያሬድ በዓል ሲከበር ያሬድን ማየት ግዴታችን ነው። ያሬድን ማየት ግዴታችን ነው። ስለ ሩፋኤል፣ ስለ ኡራኤል፣ ስለ አርባዕቱ እንስሳ ቅድም እንዳልኳችሁ ስለ ካህናተ ሰማይ ወደ ቅዱሳንም ስንመጣ ስለ ቅዱስ ጊዮርጊስ ጥር ላይ ብናከብር ኅዳር 7 ቅዳሴ ቤቱን ብናከብር ጥንቅቅ አድርጎ በደንብ ስለ አቡነ ተክለ ሃይማኖት ታኅሳስ
24 ልደታቸውን ብናከብር እንደገና ደግሞ ፍልሰተ ስጋቸውን ግንቦት 12 ብናከብር ረፍታቸውን ነሐሴ 24 ብናከብር ስለ አቡነ ገብረ መንፈስ ቅዱስ ረፍታቸውን ልደታቸውን ብናከብር በእያንዳንዱ ነገር በዓላት ሁሉ ድምቀታቸው ምንድነው ሲባል የቅዱስ ያሬድ ድርሰት ነውና አባቶቻችን እናቶቻችንን በዚህ መንገድ በቅዱስ ያሬድ አማካኝነት በደንብ አድርገን ህሊናችን ረክቶ አንደበታችን ረክቶ የምናስተምረው የምንገልጸው ቅዱስ ያሬድን አብነት አድርገን ቅዱስ ያሬድን መምህር አድርገን ነው ማለት ነው። ቃሎት ያሰማልን። በጎ ነገር እያገኛችሁ ነው። በደንብ እየሰማችሁ ነው። መልካም። ወደ መጋቢ ሐዲስ ልመለስና እንግዲህ ያው ቅድም እመቤታችን ከቅዱስ ያሬድ ጋር ያላትን አንድነትና ፍቅርን በሚገባ ገልጠውልን ነበርና እመቤታችን ግን በአምላክ ሕሊና ስለመታሰቧ አስቀድማ ስለመመረጧ ቅዱስ ያሬድ ምን ብሎ አመሰገናት፣ ምን ብሎ ገለጣት የሚለውን ደግሞ እንዲያብራሩልን። እሺ፣ እግዚአብሔር ያክብርልን። እንግዲህ ቅዱስ ያሬድ ስለ ቅድስት ድንግል ማርያም ንጽሕና፣ ቅድስና፣ ዘላለማዊ ድንግልና፣ ወላዲተ አምላክነት የሰበከ በጣዕመ ዜማም ያመሰገናት ታላቅ ሊቅ ነው። የተጠየቅኩት ጥያቄ ላይ ቀጥታ ለመግባት በአምላክ ሕሊና ስለመታሰቧ ቅዱስ ያሬድ ምን አለ የሚል ነው። እንግዲህ እግዚአብሔር ቅድመ ዓለም ሲኖር ዓለም እስኪያልፍ ድረስ ያለውን ነገር ያውቃል። በመሰረታዊ ነገሩ አብ ወልድ መንፈስ ቅዱስ ያስባሉ ሲባል እንደኛ ሐሳብ አይደለም። እኛ ዛሬ የምናስበውን ነገ ሆነን ላናስበን እንችላለን። ዛሬ ሆነን ስለ ነገም አናቅም። አብ ወልድ መንፈስ ቅዱስ ያስባሉ ሲባል ቅድመ ዓለም ያውቃሉ ነው። ሁሉንም ነገር መዓትም ሆነ ምሕረት በባህሪያቸው አዋቂ መሆናቸውን ለመመስከር ነውና ከሶስቱ አካል አንዱ አካል እግዚአብሔር ወልድ በኋላ ዘመን ከቅድስት ድንግል እንደሚወለድ በአብ በወልድ በመንፈስ ቅዱስ ምን የሆነ ነው የታወቀ የተረዳ በመሆኑ ቅዱስ ያሬድ አስቀድሞ በዚህ ዙሪያ ልዩ ምስጋናን አመስግኗል። ምን ይላል? ዘእንበለ ይትፈጠር ሰማይ ወምድር ወዘእንበለ ይሳረር ምድረ ገነት ሀለወት ስብሕት ቅድስት ወቡርክት ይእቲ ማርያም እንተ ተሰምየት ሰንበተ ክርስቲያን ጽዮን ቅድስት እሞሙ ለሰማየት ወህቶሙ ለመላእክት። የመላእክት እህታቸው የሰማዕታት እናታቸው ቅድስት ጽዮን የክርስቲያን ሰንበት የተባለች ቡርክት መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስን የምታድል ቅድስት ማለት ንጽሕት ጽንዕት ክብርት ልዩ የሆነች እርሷ ማርያም ሰማይና ምድር ሳይፈጠር የገነት ምድር መሰረት ሳይተከል ነበረች። ይሄ በጣም ልዩ የሆነ አገላለጥ ነው አይደለ? የሰማዕታት እናታቸው የመላእክት ምናቸው እህታቸው። እያንዳንዱን ብናብራራ በጣም ብዙ ጊዜ ስለሚፈጅ እዛ አልገባም። የክርስቲያን ሰንበት ምክንያቱም ሰንበተ ክርስቲያን መቼ ናት? እሁድ ናት አይደለም? በዕለተ እሁድ ብርሃን እንደተገኘባት እውነተኛውን ብርሃን ኢየሱስ ክርስቶስን ያስገኘች ቅድስት ጽዮን ጸወነ ሥጋ ጸወነ ነፍስ የተባለች መርገመ ሥጋ መርገመ ነፍስ የሌለባት እርሷ ማርያም አለ ሰማይና ምድር ሳይፈጠር የገነት ምድር መሰረት ሳይተከል ነበረች ማለት በማን ሕሊና ነበረች ማለት ነው? በአምላክ ሕሊናና ሐሳብ ስለነበረች ነው። ከዛ ተነስተው እና አባ ጊዮርጊስ ዘጋስጫ በመጽሐፈ ሰዓታት ላይ እና አባ ጽጌ ድንግል እንደዚሁ ደግሞ በማሕሌተ ጽጌ ላይ ይሄን ደጋግሞ ያነሱት መሪያቸው አባታቸው ማን ነው? ቅዱስ ያሬድ ነው። እንደገና ደግሞ ምንም ስለ ንጽሕናዋ ቢሆንም ግን በአምላክ እናት በአምላክ ሕሊና ስለመታሰቧ የሚያስኬዳል። እግዚአብሔር ማርያምን አላት ይላል አዝማኔ አዝማንኪ ዘመኖቼ ዘመኖችሽ ናቸው ማለት ምንድን ነው? እግዚአብሔር በዚህ ጊዜ ተገኘ ይባላል አይባልም። የሁሉ ምንድን ነው? መገኛ ነው። በዚህ ጊዜ አሰባት ልንል አንችልም። በዚህ ጊዜ አሰባት ለማለት ምን ያስፈልጋል? መነሻ ለሆነው ነገር ነው በዚህ ጊዜ አሰባት የምንለው። እሱ ግን እምቅድመ ዓለም በሕሊናው ስለነበረች እሱ በዚህ ተገኘ የማይባል የሁሉ አስገኝ ሲሆን ባለበት ህላዌ ሁሉ በሐሳቡ ስለነበረች ማርያምን አላት ዘመኖቼ ዘመኖችሽ ናቸው ካለ በኋላ አምጣ ይቺ ማርያም የክርስቲያን ሰንበት የተባለች ጽዮን የተባለች እርሷ ሰማይና ምድር ሳይፈጠር የገነት ምድር መሰረት ሳይተከል ነበረች በማለት በአምላክ ሕሊና ስለመኖሯ የዘመረ አባታችን ቅዱስ ያሬድ ነው። ረድኤቱ በረከቱ ይደርብን። መልሼ ወደ እሳቸው እግረ መንገዱን እንዲመቸን
እንግዲህ በአምላክ ሕሊና ስለመታሰቧ እንዲህ ከገለጡልን እንግዲህ በዘመነ ብሉይ ደግሞ በህልም በራእይ በትንቢት እየተገለጠ ለነቢያት ያሳውቃቸው ያስተምራቸው ነበር እግዚአብሔርና እንደመቤታችንስ በዘመነ ብሉይ በነቢያቱ እንዴት ባለ መንገድ ስትገለጽ ነበር? እሱ ገልጧታል። በአምላኪና ታሰባ ነበረ። የእሱ የሆኑ የላካቸው ደግሞ ነቢያት እንዴት አድርገው እመቤታችንን ገለጧት የሚለውን እግረ መንገድ በዚህ እናንሳ ብዬ ነው። ከነቢያት በፊት በአዳም ሕይወት ውስጥ ነው የገለጣት። ቅዱስ ያሬድ በጣም በሚገርም መልኩ እንደውም ሌሎች ሊቃውንት ከገለጹት በበለጠ ነው የገለጣት። ምን ይላል ድጓው ላይ? ለሃኮ ለአዳም መሬታዊ ወአርአየ በላዕሌሁ ማርያምሃ መሬተ ሰናይተ። አዳምን ከምድር አፈር አበጀው ካለ በኋላ በሱም ውስጥ አለ መልካም መሬት ማርያምን ገለጣ ይላል። ተመልከተ፣ ራሱ ባለቤቱ እግዚአብሔር ነው የገለጣትና ወአርአየ በላዕሌሁ ማርያምሃ መሬተ ሰናይተ። አዳምን ከምን ፈጠረው? ከምድር አፈር ፈጠረው። ዘፍጥረት 2 ላይ ወገብሮ እግዚአብሔር ለእጓለ እመሕያው መሬተ ምድር ይላል። ሰውን ከምድር አፈር አበጀው ካለ በኋላ የሕይወትንም እስትንፋስ በአፍንጫው ምን አለበት? እፍ አለበት ይላል። አዳም የተገኘባት ምድር ምን ነበረች? መርገም ያልደረሰባት የታተመች ምድር ነበረች። ምድር አልተረገመችም። እንደሚታወቀው ምድር የተረገመችው መቼ ነው? አዳም ዕፀ በለስን ከበላ በኋላ ምድር ካንተ የተነሳ እሾህና አሜከላ ታብቅል ብሎታል። እሾህ አሜከላ ማለት ምንድን ነው? መርገም ነው። ድንግል ማርያምን ግን ያሬድ ሲመስል ምን አለ? እግዚአብሔር ራሱ መልካም መሬት ማንን አሳያለ? ማርያምን አሳያለ። አዳም አባታችን የመጀመሪያው የሰው ልጆች አባት መርገመ ሥጋ መርገመ ነፍስ ካልደረሰባት ከታተመሽ ምድር እንደተገኘ ዳግማዊ አዳም ኢየሱስ ክርስቶስም መርገመ ሥጋ መርገመ ነፍስ ከሌለባት ከማን ተገኘ? ከዳግሚት መሬት ከድንግል ማርያም በሕቱም ድንግልና ተወለደ ማለት ነው። ራሱ እግዚአብሔር ነው የገለጣት ብሎ በዚህ መልኩ ነው በጣም ቅዱስ ያሬድ የሚያስቀምጠው። የመጀመሪያዋ መሬት ከአዳም በቀር ሌላ አዳም እንዳልተገኘባት እችኛዋ መሬት ድንግል ማርያምም ከዳግማዊ አዳም ከክርስቶስ በቀር ሌላ አልወለደችም። ጌታን ከወለደች በኋላ በዘላለማዊ ድንግልና ጸንታ ኖራለች። የመጀመሪያዋ መሬት የሁላችን ጌታ ወይም የሁላችን አባት አዳምን አባት ብንለው ይሻላል። የሁላችን አባት አዳምን ስታስገኝ የኋላዋ ድንግል መሬት የተባለች ቅድስት ድንግል ማርያም የአዳምን ፈጣሪ የሁላችን ጌታ ኢየሱስ ክርስቶስን በመውለዷ ራሱ እግዚአብሔር በአዳም ውስጥ መልካም መሬት ማርያምን አሳየ በማለት ቅዱስ ያሬድ በጣም በረቀቀና በመጠቀ መልኩ እንደ ወርቅ አንከብሎ እንደ ሸማ ጠቅሎ ገልጿል። ሌላው በጣም የሚገርመው ምን ይላል ደግሞ? እምድህረ ገብሮ ለአዳም ርየ በውስቴቱ ብእሲተ ከመባህሪ ጽዱተ ወበርሂተ። አዳምን ከፈጠረ በኋላ አለ በሱ ውስጥ አለ እንደ ዕንቁ የምታበራ ሴትን አሳየ ይላል። ማናት እሷ? ሔዋን ልንል እንችላለን። ግን ሔዋን እንዴት ልታበራ ትችላለች? አታበራም። ምክንያቱም ራሱ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም፣ የምትረዳው ባልንጀራ እንፍጠረለት ይላል እና ሊቃውንት ሲያዩት ሔዋን ለአዳም በምን ረድተዋለች? ትመልሱልኝ። በምን ረድተዋለች? ልጅ በመውለድ እሺ ጥሩ ነው፣ ምኞት በማቅለል ይሁን፣ ግን በመንፈስ አልረዳችሁም። ረድተዋለች? እንደውም አካለ ከይሲ ማደሪያ ልሳነ ከይሲ መናገሪያ ላደረገው ለእባቡ ቃል ተገዝታ ዕፀ በለስን በልታ ባሏን አብልታ የስህተት ምክንያት ሆነችና ረዳትን እንፍጠርለት ያሉት ሥላሴ ለጊዜው ሔዋንን ቢሆን ፍጻሜው ግን ደቂቀ አዳምን ምትረዳ ማናት? ዳግሚት ሔዋን ድንግል ማርያም ናትና ረዳኢተ ትሰመይ ቅድስት ድንግል ለአዳም ወለደቂቁ ረዳትስ። በነቢያት ትንቢት ውስጥ ደግሞ ጠቅለል እያደረገ ነው የሚገልጠው ያሬድ። ዝርዝር አይወድም። ጠቅለል እያደረገ ሲፈልግ ደግሞ በተን እያደረገ ከነሙሉ ትርጓሜው ያስቀምጣል። ለምሳሌ ምን ይላል? ይእቲ ተአቢ ማንስት መድኃኒት ለነገስት፣ የነገስታት መድኃኒታቸው ከሴቶች ትበልጣለች ካለ በኋላ ብዙ የነቢያትን ምሳሌ ጠቅለል አድርጎ ምን አለ? ሃይከል ዘኖህ የኖህ መርከብ ካለ በኋላ ምስራቅ ዘሕዝቅኤል የሕዝቅኤል የታተመች ምስራቅ ማኅደረ መለኮት ሰማያ የመለኮት ማደሪያ ብሎ ሰየማት ብሎ በአንድ አረፍተ ነገር ውስጥ ምን አለ? የሕዝቅኤል ምስራቅ። እስቲ የሕዝቅኤል ምን? ሕዝቅኤል በምዕራፍ 44 ላይ ዛቲ ሆት እጹታት ነበር፣ እቺ ደጃፍ ተዘግታ ትኖራለች፣ የእስራኤል አምላክ ሳይከፍት ገብቶ ሳይከፍት ወጥቷልና በማለት የእስራኤል አምላክ ወልደ እግዚአብሔር ክርስቶስ ማኅተመ ድንግልናዋን ሳይጥስ ተጽንሶ ሳይጥስ የመወለዱን ነገር ሃይከል ዘኖህ የኖህ መርከብ ብሎ
የኖህ መርከብ 3 ክፍል እንዳላት በንጽሐ ሥጋ በንጽሐ ነፍስ በንጽሐ ልቡና ንጽሕት ሆና እንደ ሐመሮን ኖህነቷ ደግሞ የሰው ልጆች በምልጃዋ ምታስጠልል መሆኗን ማን መሰከረ? ቅዱስ ያሬድ መሰከረ። ረድኤቱ በረከቱ ይደረብን። እንደዚህ እያለ ነው የሚገልጠው። ለምሳሌ አሁንም ሰፋ ያደርግና እግዝእቴ እመቤቴ ይላል። ለአብርሃም ገራይቱ፣ ለአብርሃም እርሻው፣ ለሙሴ እህቱ፣ ለዳዊት ወለቱ። ያሰባችሁ በአንድ እኮ ነው ጠቅልሎ የሙሴ እህቱ የዳዊት ሴት ልጁ እንቁ ክቡር ውስቴታ ይሃቱ ካለ በኋላ ጼና አልባሲሃ አፍዋት ቦቱ ክቡር እንቁ አለ በውስጧ ያበራል የልብሷ መዓዛ ደግሞ እንደ ሽቱ ይሸታል ካለ በኋላ እመቤቴ የአብርሃም እርሻው ያቺ 2 ክፍል እንዳላት ድንግልም እናትም ስለመሆኗ እንደገና ደግሞ ቀጠለና ለሙሴ እህቱ ያቺ የመጀመሪያዋ የሙሴ እህት ማርያም ትባላለች አይደለ? እችኛዋስ ማርያም ትባላለች። ያቺ የሙሴ እህት ናት። የእስራኤልን ባህር የከፈለውን ሙሴን የወለደችው። እችኛዋ ደግሞ ማርያም የወለደችው ማንን ነው? ባህረ ገሃነብን የከፈለውን ወልደ እግዚአብሔር ክርስቶስን ነው። ለዳዊት ወለቱ የዳዊት ሴት ልጁ። ምክንያቱም ዳዊት ምን ይላታል? ስምዒ ወለቴ ወርኢ ልጄ ስሚ አድምጪ ርእስህ ሕዝበኪ ወቤተ አቡኪ ቤትሽን ወገንሽን የአባትሽን ቤት እርሺ ንጉሱ ቤትሽን ወዷል ብሏልና በግጥም እግዝእቴ እንደ ቅኔ ማለት ነው። እንደ ቅኔ እግዝእቴ ለአብርሃም ገራይቱ ለዳዊት ወለቱ ለሙሴ እህቱ እንቁ ክቡር ውስቴታ ይሃቱ እያለ በቃ እየገጠመ በጣም በሚገርም መልኩ ያብራራ ሊቅ ነው። በረከቱ ይደረብን። አንድ ብጨምር እንዴት ደግሞ እንደተረጎመ ያሳየናል። ለምሳሌ ጠቅልሎ ሬ ሙሴ ማርያም ጸጳጦስ እንተ እያዋያ ሳተ መለኮት ባህረ መለኮቱ ያላቃጠላት ጸጳጦስን ሙሴ ተመለከተ አለ። ማ ቅዱስ ያሬድ በረከቱ ይደረብን። እና እሳቱ ምንድነው? ቁጥቋጦ ምንድነው ለሚለው በዝማሬ መጽሐፉ ላይ ምን ይላል? ዝንቱ እሳት ዘይነድድ በውስቴቱ መድኃኒነ ውእቱ። በቁጥቋጦ መካከል የነደደው እሳት ማን ነው አለ? ራሱ መድኃኒታችን ክርስቶስ ነው። በአምሳለ ውእቱ ውእፅ እሳት ተጸውረ ውስተ ከርሰ ድንግል። በዛ እሳት ምትክ ማን በማኅፀኗ አደረ አለ? እውነተኛው እሳት ክርስቶስ አደረ ካለ በኋላ ማኅፀኗ አልተቃጠለም ወይ ማሰነ ድንግልናዋም አልተለወጠም ብሎ ሙሉ ትርጓሜ ይሰጣል። ሙሴ በሲና ተራራ ላይ ያቺ ቁጥቋጦ እስካሁን አለች። እስቲ ግብፅ ሄዳችሁ እጃችሁን አውጡ እስቲ ያያችኋት ጸጳጦሷ እስካሁን አለች፣ እንደለመለመች ናት። እና የዓለም ጎብኚዎች ሁሉ ይጎበኟታል። እኔ ከቅጠሏ ቆርጬ አምጥቻለሁ ለበረከት ቤት ያለች እና ይገርማቸዋል። ሙሴ ጫማህን አውልቅ የተባለበት ስፍራ ከደብረ ሲና ከተራራው ዝቅ ብሎ ያለ ቦታ ናት እና በጣም የለመለመች ናት እና ነበልባል ሳያቃጥላት ለምልማ እንደተገኘች ያ እሳት ማን ነው? ክርስቶስ ነው አለ። በማኅፀኗ አድሮ እሳተ መለኮቱ አላቃጠላትም፣ ድንግልናዋም አልተለወጠም። ቁጥቋጦዋ ደግሞ እሳቱን እንዳላጠፋች የእሱም ባህሪ መለኮቱ አልተለወጠም በማለት ሙሉ ትርጓሜን የነቢያትን ቃል በትንቢት የተመለከቱትን ይጽፋል። በትርጓሜ መልኩ ሲፈልግ እያብራራ ይጽፋልና ቅዱስ ያሬድ እንደፈለገው በምሳሌነት የሚያስቀምጠው አለ። እንደ ወርቅ አንከብሎ ይላሉ ሊቃውንት፣ እንደ ሸማ ጠቅልሎ ወይም ደግሞ ዝርዝር ትርጓሜ እየሰጠ የመጀመሪያው መተርጉመ መጻሕፍት ሆኖ በኢትዮጵያ ቤተክርስቲያን የተገለጠ ነው ለማለት እወዳለሁ። እስከዚህ በቃል እንጂ በጣም ብዙ ነው፣ ስፍር ቁጥር የለውም። ቃለ ሕይወት ያሰማልን። መጋቤ ሐዲስ እንግዲህ ጥሩ ነው ብለን ስለምናስብ ነው እንዲህ ባለ መንገድ ጊዜ እየወሰድን ያለ ነው። 1-2 ጥያቄዎች ይቀሩናል፣ እሱን እንመልሳለን። ወደ ሊቀ ሊቃውንት ጥያቄ ሊሄድና ያው እንግዲህ ቅዱስ ያሬድ ስለ ድንግል ማርያም ያው በመጋቤ ሐዲስ ተገልጠዋል። ስለ ነገረ ቅዱሳን ቅድም እርሶም ገልጠውታል። ስለ ነገረ ድህነትም ያለውን አስረድተውናልና እንዲሁ ከክርስቲያናዊ ስነ ምግባራት ጋር ተያይዞ ቅዱስ ያሬድ እንደው እሱም ብቻ ነገረ ድህነቱን፣ ነገረ ሃይማኖቱን፣ ነገረ ቅዱሳኑን ወይም ደግሞ ነገረ ማርያምን ብቻ ገልጦ ሳይተው ደግሞ ክርስቲያናዊ ስነ ምግባራት ላይም ራሱ አብዝቶ ተናግሯልና በተለይ ለስነ ምግባር ጌጥ ብለን የምንጠራቸው ስለ ጾም፣ ስለ ስግደት፣ ስለ ምጽዋት፣ ስለነኚህ በመሳሰሉት ላይ ቅዱስ ያሬድ እንዴት ባለ መንገድ ገለጣቸው፣ እንዴት ባለ መንገድ አሳሰበን የሚለውን ነገር ቢያብራሩልን። እሺ ያው ከሰዓታችን ጋር ለመሄድ በጾም ውስጥ ማካተት እንችላለን። አሁን ምክንያቱም
የነኚህ ንጉሳቸው ጾም ነው። የስግደቱም የጸሎቱም የምጽዋቱም ሁሉ በአጠቃላይ በጾም ውስጥ ሆነው ይህ እነኚህ ነገር ስለሚከናወኑ መሪያቸው ጾም ነው ማለት ነው። አንድ ሰው ጾምን ጾም ሲባል ዋናው መሰረታዊ ነገሩ የሚጾም ሰው ይመጸውታል። የሚጾም ሰው ፍቅር አለው፣ አይጣላም ማንም ጋር። የሚጾም ሰው ቤተ እግዚአብሔር ይመጣል፣ ንስሐ ይገባል። የሚጾም ሰው ይሰግዳል። በአጠቃላይ ሁሉም ነገር በጾም ውስጥ የተካተቱ ስለሆነ ጾምን ታላቁ ሊቅ ከሙሴ ይወስዳል፣ ከእዝራም ይወስዳል፣ ከኤልያስም ይወስዳል፣ ከዳንኤልም ወስዶ ነው የሚተነትነው። ያው መሰረቱ ብሉይ ኪዳን ስለሆነ የሁሉም ነገር እንደው ሙሴን በዚህ በኦሪት ዘዳግም ምዕራፍ 9:9 ላይ ያለውን ሐሳብ ጾመ ሙሴ 40 መዓልተ ወ40 ሌሊተ ሙሴ 40 መዓልትና 40 ሌሊት ጾመ ወውሃቦ ጽላተ ዘሕግ ወይቤሎ ዕቀብ ሕግየ ወሥርዓቴ ዘጽሑፍ ውስቴቱ በውስጡ ሕግን ስርዓቴን ጠብቅ የሚል ሕግ የተጻፈበት ጽላትን ሰጠ ይላል። አሁን ይሄን ጾምን ብቻ አይደለም የሰበከው፣ የጾምን ውጤት ራሱ አንድ ሰው ሲጾም ውጤት አለው። ስንጾም የምንጠብቀው ነገር አለ ማለት ነው። የምንጠብቀው ውጤት አለ። በትክክል የሚጾም ሰው ማንኛውንም ፍላጎቱን ከኃጢአት በስተቀር እግዚአብሔር ይሰጣል። ይሄንን ሊቁ ሲያስረዳ ሙሴ ወደ ተራራው ወጣ። ያን ቀጥታ መጽሐፍ ቅዱስ ስንጠቅሰው ዘዳግም 9:9 ላይ ያለውን አዘዞ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን አዘዘው እንዲህም አለው እርግ ውስተ ዝንቱ ደብረ ኮሬብ ወደ ተራራው ወደዚህ ኮሬብ ተራራ ውጣ አለው። ሙሴም ገብረ ሙሴ በከማዘዞ እግዚአብሔር እንዳዘዘው ወደ ተራራው ወጣ። ወደ ተራራው ከወጣ በኋላ ወይቤሎ እግዚአብሔር ለሙሴ አውፃ ሳይኔ ከምገሪ ከስበዘተ ከጊዳ ምድር ቅድስት የቆምክበት ስፍራ የተቀደሰ ነውና ጫማህን አውጣ አለው። እንግዲህ ጫማ ብዙ አይነት ትርጓሜ ያለው በትርጓሜ ሊቃውንት አባቶቻችን አንድ ሰው ሲጾም ወደ ቤተ እግዚአብሔር ሲመጣ ውስጡ ሊያስወግድ የሚገባው ብዙ ጫማ እንዳለ ነው ሊቃውንት የተረጎሙት። ብዙ ጊዜ ጫማ ሲባል ይሄ ከላስቲክ የተሰራ ወይም ከቆዳ የተሰራ ከተለያየ ነገር የተሰራ ጫማ አይደለም። በሊቃውንት ትርጓሜ ይሄ እንዳለ ሆኖ ግን ሰፋ ብሎ ርቀን ስንተረጉመው አንደኛ በልብ ያለ ክፉ ነገር ማለት ነው። ጫማ አውጣ ማለት በልባችን ክፉ ነገር ተሸክመን እዚህ ጫማ ብናወልቅ እሱ ጽድቅ ሊሆን አይችልም። መጀመሪያ ሰው ካደረገው ጫማ ሊቀድ የሚገባው ቂም ከተባለ ጫማ፣ በቀል ከተባለ ጫማ፣ ስርቆት ከተባለ ጫማ፣ ይሄ አጠቃላይ ክፉ ነገርን በሙሉ ማስወገድ ነው ብለውታል። ለሙሴ ሰርጉመውታል። ለሙሴ ሲተረጉሙ ሙሴ ፋል የሚባል ጥንቆላ በዮቶር በአማቱ ቤት ለምዶ ነበር። ማለትም እሱ ባያደርገውም ግን አይምሮው ላይ ተጽዕኖ ፈጥሮበት ነበር። ጧት ማታ ያይ ነበርና ያንን ስለዚህ ያንን ተጽዕኖ ስለፈጠረበት እሱን ልማድ ዮቶርን ከውስጥህ አርቅ ወይም ስንትተህ ነው ወደ መምጣት ያለብህ ከዚያ ነፃ ውጣ ብሎ ሲነግረው ነው ብለዋል ሊቃውንቱ። ሌላው ሁለት ልጆች ነበሩት ጌርሳምና ኤልዛር የሚባሉ ከሲፓራ ከዮቶር ልጆች የወለዳቸው። እነሱ ልጆቹን ትቷቸው ሲጠራው እግዚአብሔር ድንገት ወደ ተራራ ስለወጣ እነኛ ልጆቹ ተራቡ ተጠሙ እያለ ያስብ ነበረ። አካሉ ያለው ኮሬብ ተራራ ከእግዚአብሔር ጋር ነው፣ ልቡ ያለው ደግሞ ልጆች ጋር ጫካ ውስጥ ነው። ስለዚህ ልብህን ስጠኝ እውርትልን የማልዘነጋኔ እግዚአብሔር ያንተ ልጆች ዘነጋቸዋለውን? አንተ ሳይወለዱ ወደዚህ ምድር ሳይመጡ በእናት ማህፀን ሳሉ ማን ነበር የሚመግባቸው? አንተ አሳቢ ሳትሆን አንተ መጋቢ ሳትሆን ማን ይመግባቸው ነበር ሲለው የሰራዊት ጌታ እግዚአብሔር አንተ ነህ አለው። ስለዚህ በእናት ማህፀን የመገብኩ እግዚአብሔር እንዴት አሁን እኔ እነሱ እንዲራቡ አደርጋለሁ? እኔ መግባቸዋለሁ፣ ልብህን ስጠኝ ብሎ ሲነግረው ነው ብለዋል። ሌላው በሶስተኛ ደረጃ ሲተረጉሙት የፈረሰ ግንብ ውስጥ የአማቱን በጎች ዘግቶባቸው ኮሬብ ተራራ ላይ ወጥቶ ነበርና ስለ በጎች ያስብ ነበረ። ከእግዚአብሔር ጋር ተቀምጦ ልቡ በረት ውስጥ ነው ያለው። ስለዚህ በረት ውስጥ ያለውን ልብን ልሰጠኝ ይገባል። አካለ ብቻው ለኔ በቂ አይደለም። ልብህ ያንተ ልብ የኔ ማደሪያ ነው ሲለው ነው ብለው ሊቃውንት ተርጉመውታል። ያው ጫማው እንዲያለ ሆኖ ደብረ ኮሬብ ቤተክርስቲያን ናት። ለሐዲስ ኪዳኑ ጫማ ነገረ መለኮት ከሚተነተንበት ስጋው ደግሞ ከሚፈተትበት በጫማ መግባት ተገቢ እንዳልሆነ ብለው ሊቃውንት በትርጓሜያቸው አስቀምጠውታል። ይሄን ማለት ነው። ስለዚህ ነገር ግን በዚህ መንገድ ሙሴ ወደ ተራራው ውጣ ሲለው እግዚአብሔር ዓላማ አለው። ዓላማው ምንድነው? እንዲጾም ነው። ወደ ተራራው ከወጣ በኋላ እንደ አይነት ጫማውን አስወግዶ ነው ሰው ወደ ቤተ እግዚአብሔር ሲመጣ ከቂም ከበቀል ከተንኮል ከጥንቆላ ከሟርት ከተለያየ ጫማ ልቡን ነፃ አውጥቶ ቤተ እግዚአብሔር መንጣት እንዳለበት የሚያስተምረን ይሄን ነው። ቅድም ያልኩት ነው። ጾምን በዚህ መንገድ የሚጾም ሰው ካለ ከዚህ መካከል የሚቀር መልካም ስራ የለም። ምግባረ ሰናያት በሙሉ እዚህ ስር ናቸው ያልኩት ለዚህ ነው።
አሁን እዚህ ላይ ምንም ሚሊዮን ብር አንጥቶ ቢመጸውት ልቡ በተንኮል የተሞላ ሰው ከሆነ ምንም ተቀባይነት የለውም። ልቡን ንጹህ አድርጎ እየጾመ ግን 10 ሳንቲም ቢሰጥ እግዚአብሔር ይቀበላል። ባይሰጥም ይቀበላል እግዚአብሔር። ካለህ ስጥ፣ ከሌለህ አስብ፣ እንደሰጠህ ይቆጠራል ነው የሚለው መጽሐፍ። ሲራክ እንደተናገረው ለእመ ብከ ሀብ ወለእመ አልብከ ሀሊ ይተወለቁ ለከ ከመውሃብከ፣ እነሆ ካለህ ስጥ፣ ከሌለህም አስብ፣ እንደሰጠህ ይቆጠርልሃል ነው የሚለው። ስለዚህ ዋናው መሰረታዊ ነገር ግን በልብ ንጽህና ጾምን መጾም እንደሚያስፈልግ ከሙሴ የተማርነውን ታላቁ ሊቅ ምን አለ? ጾመ ሙሴ 40 መዓልተ ወ40 ሌሊተ። ሙሴ ወደ ተራራው ከወጣ በኋላ ኢባላይኩ እክለ ወይሰተይኩ ማየ እስከ 40 መዓል 40 ቀን እስከሚፈጸም ወይም ጊዜ እስከሚፈጸም ድረስ እህልም አልበላም ውሃም አልጠጣም ያለው ሊቁ ቀይሮ ምን አለው? ጾመ ሙሴ 40 መዓልተ ወ40 ሌሊተ ወጽላተም ዘህግ ወይቤሎ ሕግየ ወስርዓትየ ዘጽሑፍ ውስጤቱ ነው። እንደውም በዜማው የሚለው ደስ በሚል በአራራይ ዜማ ያዜመዋል። እና ወደዚያ ከወጣ በኋላ 40 መዓልት 40 ሌሊት ሙሴ ጾመ። የጾሙ ውጤት አንደኛ ጽላት፣ ሁለተኛ ሕግ፣ ሶስተኛ ደብተራ ኦሪት ተሰጠ። ሶስቱ ነገር የተሰጠው የጾም ውጤት ነው። በጾም ላይ የተሰጠው። ከዚያ በፊት ጽላት አልነበረም። ለመጀመሪያ ጊዜ ጽላት የሰጠው ለሙሴ ነው። በምን ተሰጠው? በጾም በንጽህና ስለጾመ ጽላት ተሰጠው። ጽላት ደግሞ ብቻውን በቂ አይደለምና አድርግ አታድርግ የሚል ሕግ ተሰጠው። በሕግ ህዝቡ መመራት ስላለባቸው ሕግ እግዚአብሔርን አውቀው ሰዎች ከአምልኮተ ጣዖት ነፃ እንዲወጡ ሕግም ተሰጣቸው። ሕግ የተሰጠው ያለ አስተማሪ፣ ያለ ተርጓሚ፣ ያለ ፊደል ለሙሴ ሕግ የተሰጠው ምንም ሳይማር ሙሴ ተሰጥቶታል። ያን ሕግ እንዲተረጉም ደግሞ እግዚአብሔር ምስጢር ገልጦለታል። ይሄ ምስጢር የተገለጠው በምንድነው ሲባል በጾም ነው ማለት ነው። እሱ ብቻ አይደለም። አርአዮ እግዚአብሔር ለሙሴ ዘከመ ይገብር ግብራ ለደብተራ ወይቤሎ ከመ ዝግበራ፣ እንደዚህ አድርገህ ስራ ብለው የብርሃን ድንኳን ቅድስት መቅደስ ቅኔ ማህሌት ያላት የብርሃን ድንኳን በራእይ ያሳየው። እንደዚህ በምድር ላይ ይሰራል። ጽላቱ በዚህ ውስጥ ይቀመጣል። ሕጉም ይነበባል፣ ይተረጎማል፣ ህዝቡ የሚናውቀው ይመራሉ ብሎ በደንብ አድርጎ ይሄ ሁሉ ነገር የተሰጠው በምን ምክንያት ነው ሲባል በጾም ምክንያት ነው። ሌላው በጣም የሚደንቀኝ ነገር ቅዱስ ያሬድ እንደው ሌሎቹ ስለ ጾም ብዙ የጻፉ አሉ። መጾም እንዳለብን ያው ጾም መከልከል ነው። ለተወሰነ ሰዓት ከምግብ ከሚጠጣ ከሚበላ ነገር መከልከል ነው። መጾም መከልከል ነው ስንል ደግሞ ከክፉ ነገሮች ሁሉ ከዝሙት፣ ከበቀል፣ ከተለያየ ነገር መጠበቅም ነው። ይሄን ሁሉ ያካትታል መከልከል የሚለው ሲተረጎም ማለት በጣም ለየት ባለ ሁኔታ ግን ቅዱስ ያሬድ ከሌሎቹ ሊቃውንት እይታ ውጪ የተረጎመው ይጹም አይን ይጹም ማለትም ክፉ ከማየት፣ ይጹም ልሳን አንደበት ክፉ ከመናገር፣ እዝንኒ እምሰሚዐ ሕሱም ጆሮም ደግሞ ክፉ ከመስማት ይጹም አለና በተፋቅሮ እንንበር፣ ሲዘጋው በፍቅር እንኑር ይላል። እስኪ በሉ አይን በሉ እስኪ ይጹም፣ ጆሮ ይጹም፣ አፍ ይጹም፣ በፍቅር እንኑር። ማን ያለው? ቅዱስ ያሬድ። አያችሁት? ሰው አፍ ይጹም ሲል ክፉ ከመናገር ማለት ነው። ሰዎችን ከማሳዘን አንደበት ይጹም እያለ ነው። ጆሮ ይጹም ሲል ደግሞ ክፉ ነገር ከመስማት ማለት ነው። አይን ደግሞ ክፉ ነገር ከማየት። እነኚህ ሁሉ አጠቃላይ ሕዋሳት መጾም እንዳለባቸው በግልጽ ያስቀመጠ ማን ነው ሲባል ቅዱስ ያሬድ ነው። ይሄ ልዩ እይታ ነው። ለዚህ ነው ለየት ባለ ሁኔታ ይገልጻል ያብራራል ያልነው። ሌላው ደግሞ ዳንኤል በጾም የአንበሶችን አፍ ዘጋ ያለውም ቅዱስ ያሬድ ነው። ዳንኤል በጾም የአንበሶችን አፍ ምን አለ? ዘጋ። ሶስና በጾም ከረበናት ከክፎች እጅ ምን አለች? ዳነች ይላል። ይህንን የሚገልጸው ነው። ኤልያስ በጾም በእሳት ሰረገላ አረገ ተሰወረ ይላል። ይሄ ሁሉ የጾም ውጤት ይህን ሁሉ ሀብትና ጸጋ የተትረፈረፈ ጸጋ እንደሚሰጠን ለምሳሌ ኤልያስ እስካሁን በጾም ኤልያስ አርገ ሰማያተ ኤልያስ በጾም አረገ ይላል። ወዴት? ወደ ብሔረ ሕያዋን ከሞት አፋፍ ተሰውሯል ኤልያስ ማለት ነው። እንደገናም ረበናት የተባሉ ደግሞ የአይሁድ መምህራን፣ የሕግ አዋቂዎች፣ ክፉ ሰዎች
ዝሙት ሳሰራ ዝሙት ፈጸመች ብለው ሶስና በድንጋይ ሊያስወግራ ሲሉ ጾማ አልቅሳ ነበርና የጾማ ውጤት ከድንጋይ መወገር እሷን አዳናት። እነሱ በመጋዝ ተሰንጥቀው ሲያልፉ ነገር ግን እሷን እግዚአብሔር ጠብቆ ከዚያ ነፃ ማውጣቱን ይህን ይገልጻል ማለት ነው። ኤልያስ ዳንኤልም አንበሳ ጉድጓድ የተራቡ አንበሳ ጉድጓድ ውስጥ ይበሉታል ተብሎ ሲወረወር ይልህሱ ጸበለ ገሪሁ ለዳንኤል ወይ ከውኖሙ ከመሲሳይ ብለውታል ሊቃውንት የብሉይ ኪዳን ሊቃውንት። ዳንኤልን ይበሉታል ተብሎ ሲወረወሩ አንበሳዎቹ በቀን ብዙ በሬ ይበላሉ 6 ቀን አልበሉም ይላሉ የብሉይ ኪዳን መተርጉማን። 6 ቀን በቀን ብዙ በሬ የሚበሉ አናብስት 6 ቀን እንዳይበሉ አድርገው ዳንኤልን ወረወሩት። በሰባተኛው ቀን ዳንኤል ግን በጾም በርትቶ ስለነበረ እግዚአብሔርን ያመልክ ስለነበረ በጾም ጧት ማታ እግዚአብሔርን ያስብ ስለነበረ እዚያ ላይ ሲወረውሩት አንበሶቹ ተቀበሉት። አፋቸው ግን ደፍሮ መብላት አልቻለም። ምክንያቱም ይልሱ ጸበለ ገሪሁ ወይ ከውኖሙ ከመሲሳይ የዳንኤልን የእግሩን ትቢያ ይልሳሉ ያንደ ምግብ ሆናቸው ያ ሁሉ አናብርት ብዙ በሬ የሚበሉት የእግሩን ትቢያ ልሰው ተራ በተራ ጠግበው ያድራሉ። እንደውም ምናሉ መተርጉማኑ እናት በሌለበት ጉድጓድ እናት ሆኑት፣ አባት በሌለበት ጉድጓድ አባት ሆኑት፣ እህትና ወንድም በሌለበት ጉድጓድ እህትና ወንድም ሆነው አቅፈውት ይተኙ ነበር ነው የሚለው። ይሄ የጾም ውጤት ነው ብሎ የተረጎመው ማን ነው ሲባል ታላቁ ቤተክርስቲያናችን አምድ ምሰሶ የኢትዮጵያ ብርሃን ቅዱስ ያሬድ ነው ማለት ነው። ስለዚህ ስለ ጾም በሰፊው ገልጿል። እንደው ጸሎትንም በሰፊው ነው የገለጠው። ስለ ጾምም እንደዚሁ በጾም በጸሎት አረጉ፣ በጾም አረጉ፣ በጸሎት ስለማይለያዩ ነው። ምጽዋትም እንደዚሁ ከዚህ ጋር ስለማይለያይ እንደገና ፍቅርም ከዚህ ጋር ተያይዞ ለሁሉም ደግሞ ማሰሪያ እንደሆነ ፍቅር በደንብ አድርጎ ቅዱስ ያሬድ ያልተራቀቀበት ያልተረጎመው ያላብራራው ነገር የለም። በቤተክርስቲያናችን እንደው እናስተምር ካል ለጾም ጊዜ ስለ ጾም ተንትኖታል፣ ለጸሎት ጊዜ ስለ ጸሎትም ተንትኖ አብራርቶታል። እንደው ስለ ፍቅርም እንደዚያው ማለት ነው። ለስግደት ጊዜም ደግሞ ስለ ስግደትም በደንብ ተርጉሟል። አሁን በህማማት መታችሁ እዚህ ስትሰግዱ እያንዳንዱ ነገር ከእግዚአብሔር ቃል ጋር ወይም ስቡ ስሞችን ሁሉ እየተነተነ ስለ ታቦስ፣ ስለ አዶናይ፣ ስለ ክርስቶስ፣ ስለ አማኑኤል፣ ስለ ኢየሱስ እያል የምንሰግደው ይህን ሁሉ ጥንቅቅ አድርጎ ማን ሰራው ሲባል ቅዱስ ያሬድ ነው የሰራው ማለት ነው። ስግደት ብቻውን አይደለም የሰራው፣ ከሚባለው አብሮት ከሚሄደው ቃል እግዚአብሔር ጋር ነው የሰራው። ብቻውን ስግደት አይደለም የደረሰው። ስግደት ሲሰገድ ዝም ብሎ በዘፈቀደ እንደማይሰገድ ይህን ጥንቅቅ አድርጎ የደረሰልን ማን ነው ሲባል ለይተን ቃል እግዚአብሔር ጋር አብረን ማጀቢያ ቃል እግዚአብሔር አድርጎለት ስግደት እንዲሰግድ ያደረገ ቅዱስ ያሬድ ብቻ ነው ማለት ነው። ሰው መጥቶ በዘፈቀደ ዝም ብሎ መስገድ እንደሌለበት እንግዲህ መቼስ የአምልኮ ስግደት አለ፣ የጸጋ ስግደት አለ። ለእግዚአብሔር የአምልኮ ስግደት ስንሰግድ ካለመኖር ወደ መኖር አንተ የፈጠርከኝ ከእናቴ ማኅፀን ጠብቀህ ያመጣኸኝ ነው። የአምልኮ ስግደት የሚባለው እኮ ይሄ ነው። ይህንን እያሰቡ መስገድ ነው። እንደው እግር መንገዱን ልትረዱት የሚገባው ነገር የአምልኮና የጸጋ ስግደት ሲባል በምንድን ነው የምንለየው? አሁን ሁሉም መስገድ ነው። ቋንቋ ከሆነ ሰገደ ነው፣ ሌላ ምንም ታሪክ የለውም። ለእመቤታችንም መስገድ ነው፣ ለእግዚአብሔርም መስገድ ነው፣ ለሚካኤልም መስገድ ነው፣ ለገብርኤልም ለገብረ መስቀል መስገድ ነው። ስግደት ቋንቋው ከሆነ ማለት ነው። ግን የአምልኮና የጸጋ የምንለው በምንድን ነው የምንለየው ስንል በቋንቋው ሳይሆን በአይምሮ ነው የሚለየው። ለእግዚአብሔር ስንሰግድ ካለመኖር ወደ መኖር አንጥተህ የፈጠርከኝ ተመስገንልኝ ይቅር በለኝ ብለን ነው ለእግዚአብሔር የአምልኮ የሚባለው ይሄ ነው። ለእመቤታችን ሲሆን እናቴ አማላጅ ብለን እንበረከካለን፣ ያ ጸጋ ነው። ሌሎቹንም እንደዚያው አማላጅነታቸውን እናቶቻችን እናትነታቸውን፣ ቅዱሳን አባቶቻችን አባትነታቸውን፣ አማላጅነታቸውን በእግዚአብሔር ዘንድ ምሕረት ይቅርታ እንደሚያሰጡን አምነን ያንን እያሰብን መስገድ ማለት ነው የጸጋ የምንለው ማለት ነው። ቅዱስ ያሬድ በአጠቃላይ ስለ ስግደት ስንሰግድ እንደው ዝም ብለን እንዳንሰግድ ጥንቅቅ አድርጎ ቃል እግዚአብሔር ግን ለስግደትም ስለሚያስፈልገው፣ ለምጽዋትም ስለሚያስፈልገው፣ ለጾምም ስለሚያስፈልገው በቃል እግዚአብሔር አጅበን እንድንሰግድ ስርዓት አምልኳችን እንድንፈጽም ጥንቅቅ ያለ ነገር ከዓመት እስከ ዓመት የደረሰልን ባለመዋላችን አባታችን ቅዱስ ያሬድ ነው። በረከቱ በሁላችን ይደርብን። ቃሎት ያሰማልን። የመጨረሻ ጥያቄ አንዳንድ ለሊቃውንቱ እናቅርብና እንፈጽማለን። መጋቢ አዲስ ቀሪዎቹ ሁለቱን በአንድ አድርገው እግረ መንገድ እንዲመልሱልን። እንግዲህ ቅድም እመቤታችን በነቢያት ከመገለጡ አስቀድመው በአዳም እንዴት አድርጎ እንደገለጣት በኋላም ደግሞ በነቢያቱ እንዴት እንደተገለጠች ሰፋ አድርገው ነግረውናል። ከዚህ ጋር ተያይዞ ደግሞ እንግዲህ የእመቤታችን መልክ ያው የአምላክን መልክ ይመስላል ይላል ታምረ ማርያም። ውበቷ ምን ቢመስል ነው
የእመቤታችን ውበትን በተመለከተ እንዴት አድርጎ ገልጧታል ቅዱስ ያሬድ የሚለውንና እንግዲህ በእርሷ ስለተከናወነው ስለ ሰማያዊው ምስጢር ወቅቱም እሱን ይገልጣል ብለን ስለምናስብ ውበቷን በተመለከተና በእሷ ላይ ስለተደረገው ሰማያዊ ምስጢር እንዴት አድርጎ ጻድቁ ቅዱስ ያሬድ ገልጦ ነገረን የሚለውን ማጠቃለያ አድርገው ቢያቀርቡልን። መልካም። ማን ይናገር የነበረ ማን ያርዳ የቀበረ ይባላልና ቅድስት ድንግል ማርያምን በዓይናቸው የተመለከቱ ስለሷ ቢናገሩ ያምርባቸዋል አይደለ? ደራሲው ምን ብሏል? አባ ጽጌ ድንግል አመትበርቂ በደብረ ምጥማቅ ሐምሰ ለታተ ትዕምርተ ገጽኪ ይራይ እስከ የተነሳ ዘሞተ ይላልና የሞተ ሰው እስኪነሳ ድረስ ማርያም በደብረ ምጥማቅ በታየሽ ጊዜ ምን ያህል ደስ ታሰኝ እያለ ያደንቃል። እንደውም በቀን የታየው የፍቅርሽ አበባ ይቅርና ሌሊት በህልሙ የሚመለከትሽ ሰው ምስጉን ነው ይላል። በምኑ የሚመለከትሽ? በህልሙና ቅዱስ ያሬድ ደግሞ ከዛ ተለይቶ ማይኪራ ላይ በዓይኑ የተመለከታት ስለሆነ ስለ ቅድስት ድንግል ማርያም ውበት በጣም በሚገርም መልኩ የዘመረ ሊቅ ነው እና በጣም ከሚገርሙኝና ከሚማረኩኝ መካከል አንደኛውን ልግለጠው። ምን ይላል? እግዝእትነ ለቃል መዝገቡ ለወርቅ ክበቡ ለፀሐይ ለህቡ ፍሬዝያኪ እለበሉ ይጠቡ አንቲ እጽ ዘያሌቡ እመቤቴ ይላል። የቃል ማደሪያው ይላታል። የምን ማደሪያው? የቃል ማደሪያው ካለ በኋላ ለወርቅ ክበቡ፣ የጨረቃ ደግሞ ክበቡ ማለት ነው። የጨረቃ ቅርጽ አላት አይደለ? ስንት አይነት ቅርጽ አላት? 4 ቅርጽ አላት እና የፀሐይ ደግሞ ግለቱ ይላታል። አስባችሁታል? የፀሐይ ምኑ? ስለ ፀሐይ ያው እንደ ከዋክብት ውስጥ እንዳለ ሰው ልንገራችሁ። ፀሐይ በሰከንድ ውስጥ ብዙ ሚሊየን ሃይድሮጅንን ወደ ሂሊየም ትለውጣለች። ማለትም የ100 ሚሊየን ኒኩለር ቦምብ ማለት ነው። በቅጽበት ውስጥ የምታከናውነው እና የ3 ደቂቃ ኃይሏ ምድር ላይ ቢመጣ ኖሮ የዓለም ውቅያኖሶች ሁሉ ተነው ነው የሚያልቁት። የ6 ደቂቃ ጉልበቷ ቢመጣ የምድር ክረስት የምንለው ንጣፏ በኖ ይጠፋል። ሳይንስ ባደረገው ምርምር እና የመጀመሪያ ብርሃኗን እንኳን መላእክት ማየት አቅቷቸው እግዚአብሔር ቀን አንሶላትም ማለት ነው። ዛሬ ዓለም የሚፈራው ምንድን ነው? ኒኩለር ቦምብ ነው አይደለ? ኒኩለር በጣም ከባድ ነው። ብዙ ኒኩለር ቦምብ አሉ በሺዎች የሚቆጠሩ። ዛሬ አንድ ኒኩለር ቢተኮስ ትራምፕ ባለፈው አይታችሁታል፣ እንደው በቲቪ ሲናገሩ ምን አሉ? በኃይል ሲናገሩ 153 ጊዜ ምድርን ማረስ የሚችል መሳሪያ እኮ አለን ብለው። እግዚአብሔር ይጠብቀን። በጣም ከባድ ነው። አልበርት አንስታይን ምን ይላል? 3ኛው የዓለም ጦርነት በምን እንደሚነሳ አላውቅም፣ ግን 4ኛውን ግን ውጊያውን አውቀዋለሁ በምን እንደሚሆን ይላል። በምን መሰላቸው ያለው ይሄ ሳይንቲስት? 4ኛው የዓለም ጦርነት ፍልሚያው ሊሆን የሚችለው በእንጨትና በድንጋይ ነው ይላል። ምን ማለቱ ነው? 3ኛው ኦብቪየስሊ ሊሆን የሚችለው በምንድን ነው? በኒኩለር ነው አይደለ? አይበለውና ኒኩለር ከተተኮሰ ሁሉ የምታየው ህንፃ የለም። ድምጥ ማጧም ምድር ሆና እንደገና ሰዎች ወደኋላ ወደ ነቃየል ዘመን ተመልሰው በድንጋይና በእንጨት መደባደብ ይጀምራሉ ነው። ግልጽ ነው። አስቡት። ፀሐይ በዚህ ደረጃ እንግዲህ አንድ ኒኩለር ቦምብ ነው የነገርኳችሁ። ወደ 100 ሚሊዮን ኒኩለር ቦምብ ያለውን ኃይል ሪያክሽን ምታደርግ ስትሆን ድንግል ማርያም ግን በማህፀኗ የተሸከመችው ማን ነው? የፀሐይን ፈጣሪ ነው። አይደንቅም? አልተቃጠለችም ነው በቃ። ስለዚህ እመቤቴ ይላታል። የፀሐይ ግለቱ ነው ይለና የጨረቃ ደግሞ ክበቡ ነሽ ይላታል። የጨረቃ ምኑ? ፀሐይ ጨረቃ 4 ሰሌዳዎች እንዳሏት ድንግል ማርያም በ4ቱ ሰሌዳዎች ትመሰላለች። የጨረቃ መወለድ የቅድስት ድንግል ማርያም ከሐና ከኢያቄም ምን መሆን? የመወለድ ነው። የመወለዷ ምሳሌ ነው። ጨረቃ ከፍ ማለቷ የድንግል ማርያም በቤተ መቅደስ የኖረችበትን ዕድሜ ይወክላል። ሙሉ ጨረቃ የምትሆነው በ15ኛው ቀን እንደሆነ ፀሐይ ፊት ለፊት ያገኛታል። ፀሐይ በስተ ምዕራብ ጨረቃ በስተ ምስራቅ ትሆንና ልክ በ15ኛው ቀን ሙሉ የፀሐይ ብርሃን ጨረቃ ላይ ሲያርፍ ምልዓተ ወር ትባላለች። የጨረቃ ምን ሆነች? ሙሉ ሆነች። ምን አርፎባታል? የፀሐይ ብርሃን። እስቲ በሉ በስንተኛው ቀን? በተመሳሳይ መልኩ እሷም በ15 ዓመቷ እውነተኛው ፀሐይ ኢየሱስ ክርስቶስ በማህፀኗ አደረ ማለት ነው። ስለዚህ የጨረቃ ምኑ ይላታል? ክበቡ አንቺ ነሽ። የአንቺን ፍሬ የበሉ አለ ይራቀቃሉ። አንቺ ልብ የምታስደርጊ
እጽ ነሽ፣ ዛፍ ነሽ እያለ እነ ሄኖክ በምዕራፍ 7ኛው ላይ የተመለከቷት ዛፍ የእሷ ምሳሌ እንደሆነች ከነ ሙሉ ውበቷ ይጠቅሳል። ያቺ በጣም መዓዛ እንዳላት ድንግል ማርያምም ምን አላት? መዓዛ ንጽሕና፣ መዓዛ ቅድስና አላት እና ልክ እንደ ያሬድ ከያሬድ ወገን የሆነ ማለትም ያሬድን ትምህርት የተማረ አባ ጊዮርጊስም ልክ እንደ ያሬድ ሆኖ ድንግል ኦመገነት የገነት ዛፍ ዘተከላ የማነ እግዚአብሔር የእግዚአብሔር ቀኝ የተከላት ይላል። ወአጽገያ ኃይለ መንፈስ የመንፈስ ኃይል እንድታብብ ያደረጋት። ወአፍሬያ ጽላሎተ አብ የአብ ጥላው ይላል እንድታፈራ ያደረጋት የገነት ዛፍ ናት እንዳለ ያሬድ ግን አስቀድሞ ውበቷን በፀሐይ በጨረቃ መስሎ ይገልጣል። ሌላው በጣም የሚገርመው ቅድምም ጠቅሼዋለሁ፣ እምነ ፀሐይ የአቢ ብርሃኗ ከፀሐይ ብርሃን ይበልጣል አለ። አትበልጥም ቤታችን? የፀሐይን ፈጣሪ ነው እኮ የተሸከመችው ካለ በኋላ አንቀጸ ድኅኖ አልባቲ ሙስና ነውር ነቀፋ የተለያት የሌለባት የድህነት ደጃፍ ናት። በክብር ወበስብሐት ስርግውስና ውበቷ አለ ደምግባቷ በክብር ያጌጠ የተሸለመ ነው ካለ በኋላ አማን በአማን መሶብ ዘመና እውነት በእውነት መናውን የያዘችው መሶበ ወርቅ ናት ይላል። ያቺ በወርቅ እንደተለበጠ ውበቷ ወርቅ ነው፣ ንጽህናዋ ቅድስናዋ ወርቅ ሆና የተገለጠች በመሆኗ ስለ ውበቷ በዚህ መልኩ ይገልጣል። ሌላው በጣም የሚገርመው እንደው ካነበብኩት የቅዱስ ያሬድ ድርሰት በጣም የደነቀኝ አለ። በተለይ ዮሴፍ አረጋዊን ሲጠቅሰው ምን ይላል? ፀሐይ ዘሙጣህያ ከዋክብት መላትያ ወወርቅ ታይተገሪያ ዮሴፍ አይመራ ከመሙ ለዘፈጠራ ገሊላ ታፈቅራ ናዝሬት ታከብራ። ወደ አማርኛ ስንመልሰው መደረቢያዋ ፀሐይ ነው አለ። መደረቢያዋ ምንድን ነው? ራዕይ 12:1 ላይ ቀና ብሎ ዮሐንስ ሲመለከት ወአስተርአየ ተአምራቢ በውስተ ሰማይ ብእሲትን ተትለብስ ፀሐይን ተጎናጽፋ ወወርቅ ታይተገሪያ ጨረቃን ከእግሮቿ በታች ተጫምታ ወዲበ ርእሳኔ አክሊል ዘአሰርቶ ክልኤቱ ከዋክብት በራሶቿም ላይ 12 አክሊል ያለበት ከዋክብት አክሊልን ተቀዳጅታ እንደተመለከተ ያሬድ ምን አለ? እስቲ አብረን በል መደረቢያዋ በሉ እስቲ ፀሐይ፣ ጉንጮቿ ከዋክብት፣ ጨረቃም ከእግሮቿ በታች ናቸው። ዮሴፍም የፈጠራት ፈጣሪ እናት እንደሆነች አወቃት። ገሊላ ተወዳታለች፣ ናዝሬትም ታከብራታለች። በጣም በዚህ መልኩ የገለጠ ሊቅ አላየሁም። በእውነት በጣም የሚደንቅ ነው። ገሊላ ታፈቅራ ናዝሬት ታከብራ። ምን ገሊላ ምን ናዝሬት ብቻ ፍጥረት ዓለም ሁሉ ምን ይላታል? ያከብራታል። የማን እናት ስለሆነች? የፈጣሪው እናት በመሆኗ ትውልድ ሁሉ ምን ይለኛል? በጽሔት ይለኛል ብላለች እና ስለ ውበቷ በጣም የሚገርም ነው። ሌላው በጣም የሚገርመው ምን አለ? ነጽሩ ሊተ ድንግል ህትምተ መዓዛ አፉሃ ይጼኑ ፍረተ የአፏ መዓዛ እንደ ሽቱ የሚያውድ ይላል። እንደምን የሚያውድ? እመቤታችን ስታነጋግረው ቅዱስ ያሬድን በቃ ሰውነቱ ሁሉ ሳይለዋወጥ አይቀርምና የገነት ዛፍ ናትና በቃ ሸተተው። ነጽሩ ሊተ ድንግል ህትምተ የአፏ መዓዛ እንደ ሽቱ የሚሸት የታተመች አዳራሽ ድንግል ማርያምን እዩልኝ ተመልከቱልኝ እያለ ስለ ውበቷ የዘመረ ማን ነው? ቅዱስ ያሬድ ነው። ረድኤቱ በረከቱ ይደርብን። ስለተከናወነው ሰማያዊ ምስጢር በጣም ብዙ ነው እና ከሚገርሙኝ አንዳንድ ነገሮች እንደው የጻፍኳቸውን እንትን ልበላችሁ። በጣም ይገርማል። ቅዱስ ያሬድ ምን ይላል? ተወልደ እማመቱ ለዳዊት ወለቱ ሀዳሳተ ገብረ በልደቱ ድንግልና እሙ ህቱ ሙእቱ እሙነ ኮነ አስተርእዮቱ ከዳዊት ሴት ልጅ ከአገልጋዩ ተወለደ ይላል። አይገርምም? ከምኑ ተወለደ? ከአገልጋዩ ተወለደ። ስለዚህ ድንግል ማርያም የወለደችው ምኗን ነው? ጌታዋን ነው ማለት ነው። ለዚህ ነው እነ ኤፍሬም ድንግል ፈጣሪዋን ወለደችው እርሱም እናቱን ፈጠረ ካለ በኋላ በልደቱ አዲስ ነገርን አደረገ አለ። ለምን? የእናቱን ድንግልና ምን አደረገ? ጠበቀ አለ። ምክንያቱም አዲስነቱ ምንድን ነው? ዓለም ከተፈጠረ ጀምሮ እናት ሆና ድንግል ሆና እናት ምትሆናለች? ኧረ ንገሩኝ። እመቤታችን ግን እናትነትን ከድንግልና ጋር በማስተባበሯ የተፈጥሮን ሕግ ሰባበረች። ለዚህ ነው ስዕሏ ሲሳል ከውስጥ ቀይ ልብስ ትለብሳለች፣ ከላይ ሰማያዊ መጎናጸፊያ ትደርባለች አይደል? ስዕሏ ፊት ስትቆሙ አይታችሁታል። የእስራኤል ደናግል በእስራኤል ልማድ ቀይ ልብስ ይለብሳሉ። እናቶች ደግሞ ሲወልዱ ምን ይላሉ? ቀዩን ያወልቁና ሰማያዊውን መጎናጸፊያ ይጎናጸፋሉ። ያ እስራኤል ልማድ ነው። እሷ ግን በአንድ ጊዜ ሁለቱንም አዲስ ነገር ነው ተሰምቶ ታይቶ የማይታወቅ በመሆኑ
ምን አለ? ሐዳሳተ ገብረ በልደቱ አዲስ ነገርን አደረገ፣ የእናቱም ማኅተመ ድንግልና አልተለወጠም በማለት በዘመነ ስጋዌ ስለተደረገው እናቱ ደግሞ አገልጋዩ ስለመሆኗ ጭምር ቅዱስ ያሬድ የዘመረ ታላቅ ሊቅ ነው። ሌላው በማኅፀኗ የተከናወነውን ነገር ያደንቃል፣ በጣም ይደንቃል። እግዚአብሔር የት ነው ያለው? እስቲ ንገሩኝ። አባታችን ሆይ ድንግልኒ ሰማይኒ ይላታል። ድንግልም ሰማይም ናት ይላል። በሰማያት የምትኖር አሁን ምድር ላይ እግዚአብሔር የለም? ከጽርሐ አርያም በላይ ርዝመቱ፣ ከበርባሮስ በታች ጥልቀቱ፣ ከአድማስ ከናጌብ ስፋቱ፣ ከምስራቅ እስከ ምዕራብ ርዝመቱ አትሉትም። ሁሉን የሚወስን ማን ነው? ሰማይ ዙፋኔ ነው፣ ምድር የእግሬ መረገጫ ናት። ለእኔ ምን አይነት ቤት ትሰራላችሁ አለ የሰራዊት ጌታ እግዚአብሔር ይላል። እግዚአብሔር ቤት የለኝም ማለቱ አንዲት ቤት ነበረችው ማለት ነው። ሰማይ ዙፋኔ ነው እንዳለ ማኅፀኗን እንደ ዙፋን አድርጎ 9 ወር ከ5 ቀን ተቀመጠ። አያችሁ፣ ድንግልም ሰማይ መሆነች ያለው ያሬድ። ስለዚህ ምድር የእግሬ መረገጫ ናት አለ። 9 ወር ከ5 ቀን እግሩ ተረገጣት። ስለዚህ ምን ሆነች? ከሰማይም ከፍ አለች፣ ከምድርም ሰፋች። ምን ይላል? ሰማይ ወምድር ዘያገምሮ እፎ እንጋ ማኅፀነ ድንግል ጾሮ። ጥያቄ ነው የሚጠይቀው። ሰማይና ምድር የማይችለውን አምላክ እንዴት የድንግል ማርያም ማኅፀን ቻለው? እስቲ መልስ ስጡት። ትችላላችሁ? እንኳን እናንተ ቅዱስ ገብርኤልም ለዚህ መልስ የለውም፣ አያውቅም፣ ሊያውቅ አይችልም። ምስጢሩ የማን ብቻ ነው? በማኅፀኗ ሳለ ነፋሳትን ማንፈሱ፣ ብርሃናትን ማመላለሱ እጅግ የተለየ ሲሆን ያሬድ በምን መልኩ ገለጠው መሰላችሁ? ነያ ደብተራ እንተለሊሁ ልዑል ገብራ እፎ ጾረቶን ዘውቱ ይጸውራ። እስቲ አብረን በል። የሚሸከማት ሲሆን እንዴት ተሸከመችው? እስቲ ይህን እያሰባችሁ ብቻ ሄዱ። የሚሸከማት ሲሆን እንዴት ተሸከመችው ይላል። ዓለምን የተሸከመ ማን ነው? ልጇ ነው አይደለም? እሷንስ የተሸከመ ማን ነው? ተናገሩ፣ አይዛችሁ። የተሸከማትን እንዴት ተሸከመች ይላል ያሬድ። በጣም ጠያቂ እኮ ነው፣ ግን መልስ የለም። እፎ ጾረቶ በከርሳ እንዘውቱ ይጸውራ። የሚሸከማት ሲሆን ድንግል ማርያም እንዴት ተሸከመችው? ጥያቄ የሚጠይቅ ሊቅ ነው። በረከቱ ይደርብን። ሌላው ማስታውሰው ድጓው ላይ ምን ይላል? በቃለ ኃይሉ ዘይፌትት በረደ ድንግል በከርሳ አግመረት ነደ እምግርማ እበዩ ሙሴ ዘረይደ እሞ ወላዲቶ ኮነቶ ገሃደ። ክረምት ላይ አለ በረዱን ፍርክስክሱን የሚያወጣው ሙሴ ሲና ተራራ ላይ የተንቀጠቀጠለትን እሳት አለ ድንግል ማርያም በማኅፀኗ ቻለችው ይላል። በምኗ? እናቱን ወላጁን ሆነችው ይላል። ደግሞ የእሳት እናት ተባለች ማለቱ ነው። የምን እናት? ባለፈው የተሳስተምር እንደሆነ አላቅም። እንደዚህ አንድ ምሳሌ መሰልኩና አሁን እዛ ጧፍ ያበራላችሁ አላችሁ። እስቲ ጎበዝ የሆነ ሰው ለ1 ደቂቃ ጧፍ እሳት ላይ ጣቱን ይጨምር ይችላል? ወይም የኤሌክትሪክ ሶኬት ላይ እጃችሁን መጨመር ትችላላችሁ? ይሄ እኮ ምድራዊት ነው። ትንሽ ነገር እኮ ነው። ኤሌክትሪክ ናት፣ ትንሽ ቮልት እኮ ናት። እችም ትንሽ ጧፍ ናት። ጧፍ እሳት እንኳን መንካት የማይችል ጣትን የተሸከም ነው። እውነት ሐሰት? ያ ደግሞ ሰማያዊ እሳት ነው። እንኳን እኛ እሳታውያን የሚሆኑ እሳታማ ፍጥረት የሆኑ ኪሩቤል ሱራፌል እንኳን እሳትነቱ እንዳያቃጥላቸው ፊታቸውን የሚጋርዱለትን ጌታ እሷ በማኅፀኗ ስትሸከመው አልተቃጠለችም ነው። ክረምት ላይ አለ በረዱን የሚፈረካክሰውን እሳቱን ነው ድንግል ማርያም በማኅፀኗ የተሸከመችው እያለ ቅዱስ ያሬድ ያደንቃል፣ 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 ይጠይቃል፣ መልስ ያጣል። እንደገና ደግሞ ጴጥሮስ ይላል ማርያምን ጠየቃት፣ 7ቱ ሰማያት የማይችሉትን እንዴት ቻልሽው አላት። እመቤታችን ደግሞ መለሰችለት ይላል ከሐዋርያት ታሪክ እየጠቀሰ ዝማሬው ላይ እንድችለው ማን መረጠኝ አለችው ይላል። አብ መረጠኝ አለችው ይላል። እና በጣም በጣም በረቀቀ መልኩ ነው የቅድስት ድንግል ማርያምን ንጽሕና፣ ቅድስና፣ ዘላለማዊ ድንግልና፣ ወላዲት አምላክነት በአምላክ ሕሊና መታሰብ ቅዱስ ያሬድ ዘመረው። በኋላ ያሬድን አብነት አድርገው እና አባ ጊዮርጊስ ዘጋስጫ በረከታቸው ይደርብን፣ እና አባ ጽጌ ድንግል ሌሎችም ቅዱሳን ተነስተው አመስጥረዋልና ለዚህ ሁሉ አባት የሆናቸው ድንግል ማርያም የምትወደው ድንግል ማርያምን አብዝቶ የሚወደው ቅዱስ ያሬድ የደረሰው ድርሰት ነውና ረድኤቱ በረከቱ ይደርብን። እንግዲህ መጪውም ስብከት ብርሃን ኖላዊ ብለን እናታችን ቅድስት ድንግል ማርያም በከብቶች በረት እንዴት እንደወለደችው ፀሐየ ጽድቅ ዘበአማን ሰረቀ፣ እውነተኛው ፀሐይ በእውነት ወጣ እያለ ቅዱስ ያሬድ የዘመረበትን ደግሞ ዝማሬ ወደፊት ደግሞ እንሰማለንና
በእውነት በዓሉን የበረከት በዓል ያድርግልን። እንደዚህ ያለ ተዋስኦ ጥያቄና መልስ በእውነት ጥሩ ነው፣ በጣም ወቅታዊም ነው። ብዙ ነገር እንድናውቅ ያደርጋልና ይህን መርሃ ግብር ማዘጋጀታችሁ በጣም ያስደንቃል። የሰንበት ትምህርት ቤቱን ካቴድራሉን የስብከተ ወንጌል ክፍልም ሳላደንቅ አላልፍም። ወስብሐት ለእግዚአብሔር። እኛም ሳናደንቅ አናልፍም አይደል? ለመምህራኖቻችን በጣም ክብረት ይስጥልን፣ ቃሎት ያሰማልን። ክቡር ሊቀ ሊቃውንት ዮሴፍ ደሳለኝና ክቡር መጋቢ አዲስ ዶክተር ሮዳስ ታደሰ ስለሰጡን ፍጹም የሆነ ዕውቀት ምግብና እግዚአብሔር ያክብርልን በማለት እኛ እዚህ እንጨርሳለን። ቀጥታ ወደ ጉባኤ መሪው ወስዳቸዋለሁ።